አይ ቲንክ ኢብራሂም እንኳን ደህና መጡ። ሰላም ይሄን ጥያቄ ያለኝ ያን ከመለስክልኝ ዛሬውን ክርስቲያን እቀበላለሁ። የተነሳውን ሰምተዋል? ቅድሚያ ቆይ እሱን ለምን ተዋለሁ? ችግር የለውም። ያን ስለማውቅ ችግር የለም። በምን እኔ ጋር የተቋረጠው ተቋርጠዋል። ቀና ይበሉና ሙሉ ፊቶትን ያስገቡ። ትንሽ ቀና ይበሉ። ካሜራዋ እንትን ብላለች። እንደና ቆያችሁኝ። ፎይ ክርስቲያን፣ ዴቫ፣ ሙስሊም ወንድምና እህቶቻችን ሁላችሁንም ሰላም ብያለሁ። አይ ቲንክ ቪዲዮአቸው ስለተከፈተ የሆነ ኔትወርኩና ዘግታው እንትን ቢሉ ሞር አክቲቭ ይሆናል። ይሰማታል? ኢብራሂም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምልኩኝ ያለበት የመጽሐፍ ቅዱስ ጥቅስ አለ? ያን ከመለስክልኝ አሁን ክርስትና እቀበላለሁ። እኔ አምልከኝ ብለህ ታመልከኛለህ? ኖ መጽሐፍ ላይ ካለ ንገረኝ፣ አሁን እቀበል። መጽሐፍ ጽፌ እንደዛ ብዬ ብሰጥ ታመልከኛለህ? በመጀመሪያ መጽሐፉን አሳየኛ። ስለዚህ መጽሐፉን ካሳየው መጽሐፉን ከወደድከው ልታመልከኝ ትችላለህ ማለት ነው? ኖ በመጀመሪያ ጥያቄን ብቻ መልስልኝ። መጽሐፍ ላይ ካለ ጥቅሱ በየትኛው መንገድ መጽሐፍ ላይ ካለ ይመለካል ማለት ነው። ቴንክ ዩ። ስለዚህ ፈርዖን በቁርአን ላይ አምልኩኝ ተገዙኝ አምላካችሁ ነኝ ብሏል። ለምን ማታመልከው ፈርዖንን? ፈርዖን አምልኩኝ ብሏል። ለምን ነው ፈርዖንን ማታመልከው? እኔ ጥያቄ ሌላ ነው፣ አንተ ያልከው ልመልሰው ሌላ ነው። በመጀመሪያ የኔ ጥያቄ ብቻ መልስ። ስለዚህ መጽሐፍ ላይ ወይ ኤግዛክት ወርድ ፋላሲ ስለተጠቀምክ እንደዚህ ማለትን የሚያዋጣ ከሆነ ፈርዖን አምልኩኝ ስላለ ታመልከዋለህ? ታመልካለህ? እንደዛ ኢየሱስ ክርስቶስ አምልኩኝ አለ። ፈርዖን እንደዛ ስላለ ታመልከዋለህ? ፈርዖን እንደዛ ስላለ ታመልከዋለህ? ጥያቄን በትክክል መልስ። ጥያቄን በትክክል መልስ። አውጣው እስኪ ነው ገለጻውና ነው የፈርዖን ነው የትኛው መጽሐፍ? ኖ ኢየሱስ ክርስቶስ የትኛው መጽሐፍ ላይ ነው አምልኩኛ ነው? ኢየሱስ ክርስቶስ አምልኩኝ ማለት መስፈርት ከሆነ እኮ መልስልሃለሁ፣ ችግር የለውም። ፓኒክ አታድርግ። እኔም ብቻ ነኝ የምታመልኩት ያለው ኢየሱስ ክርስቶስ እኔም ብቻ ነኝ የምታመልኩት ያለው። አውጣልኝ ከመጽሐፍ ቅዱስ ቀደም እቺን ክፍል አንብባት እስቲ ቅድሚያ። ለምን ቁርአንን ይህን ጥያቄ መልስ አልኩህ። አንተ የምታመልከው ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ወንጌል ላይ ካለ መልስ። አንብብ ይህን ክፍል እስቲ። ይህንን ጥያቄ መልስ በመጀመሪያ ይህን ክፍል አንብብ እስቲ። ለምን ትፈራዋለህ? ይህን አስፈላጊ አይደለም። ስለኔ መልስ አንተ አትነግረኝም። ቁርአን አስፈላጊ አይደለም። ቁርአን አስፈላጊ አይደለም። በመጀመሪያ ያንተ መልስ በመጀመሪያ መጽሐፍ ቅዱስ ላይ የት ነው ያለው? ቁርአን አስፈላጊ አይደለም። መጽሐፍ ቅዱስ ያውጣልኝ። ቁርአን አስፈላጊ አይደለም ማለት ነው? ኖ እኔ ሳውሚት አርገሽ እንደዛ አይደለም ያልኩት። መጽሐፍ ቅዱስ ያውጣልኝ። እሺ ሚዩት አርጋውን አዳምጥ። ሚዩት አርጋ መጽሐፍ ቅዱስ ያውጣልኝ። ያገለጸው ሀያ ሚዩት አርጋው። እሺ አዳምጥ። መጽሐፍ ቅዱስ ነው የምፈልገው። አዳምጥሽ አንዴ። ሎክ አምላክ ነኝ አምልኩኝ ስላለ ሰንበዲ አምላክ ይሆናል ማለት አይደለም። ማለት አምላክ አያደርግም ማለት ነው። እሺ ደግ ወደ አምላኬና ወደ አምላካችሁ አርጋለሁ ለእምይም አንድ አደባልቅ። ቆይ ጣቢያ ቀይጥ ኖ ችግር የለም። ይሄ መጽሐፍ ቅዱስ አሳየኝ በመጀመሪያ እኮ አዳምጥ። ቆይ መጽሐፍ ቅዱስ ላሳየኝ። ያን ተረተረ አልፈልግም። ኦኬ አንዴ መጽሐፍ ቅዱስ ክርስቲያን ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 እንክፈትልኝ። ይሄን ክፍል አንብበው እስኪ። አንብበው። መጽሐፍ አይደለ እንዴ? አንብበው። ለምን ታፍርበታለህ? አንብብ እንዴ። ምን አሳፈረኝ እኔ? አንብበው እስኪ። አይ የከንተ ሳመታ ለምን ስትጨማቃለህ? አትደበቅ፣ አንብብ። እኔ ማንንም አልፈራም። ኦኬ እንደዚህ ይላል መጽሐፍ ቅዱስ። የእስራኤል ንጉሥ እግዚአብሔር የሚቤዥ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛና እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም ይላል። ፊተኛና ኋለኛ የሚባለው አምላክ ነው አይደለም? ወንድማችን ኢብራሂም አቤት
ፊተኛና ኋለኛ የሚባለው አምላክ ነው አይደለም? እኔ ነኝ ይላል። ፊተኛ ነኝ እኔም ኋለኛ ነኝ፣ ከኔ ሌላ አምላክ የለም ይላል። ስለዚህ አምልኩኛል፣ እኔም ብቻ ነው የምታመልኩት። በጥርስ አድርጋችሁ እኔም ብቻ አምልኩኛል አይደለም እኮ ይሄ ከኔ ሌላ የለም እያለህ ነው። ቆይ ተረጋጋ፣ ፓኒክ አታርግ። እኔን አምልኩኝ እኮ አላለም ብሮ። እኔን አምልኩኝ እኮ ይሄ አይደለም እኮ የሚለው እኮ አምልኩኝ ማለት ምን እንደሆነ ታውቃለህ? ከኔ ሌላ አምላክ የለም ማለት ምን ማለት ነው? እሺ ደግ እንግዳ ወደ አምላኬና ወደ አምላካችሁ አድርጋለሁ ይላል። አይ አትሩጥ፣ መሐመድ አይሻ ጋር እንደሮጠው አትሩጥ፣ ተረጋጋ። ሉክ እግዚአብሔር ምን አለ? የሚቤዥ ሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ እኔም ኋለኛ ነኝ፣ ከኔ ሌላ አምላክ የለም። ስለዚህ ፊተኛና ኋለኛ የሚባለው እርሱ አምላክ ነው። አምላክ ማለት የሚመለክ ማለት ነው። ዲስ ዱድ ይህንንም አያውቅም። ሱራ 57 ቁጥር 3 ክፈትልኝ። ይህ ታይትል ከፈጣሪ ውጭ ማንም ሆልድ ሊያደርገው አይገባም። ፊተኛ ኋለኛ የሚባለው ለአምላክ ብቻ የሚሰጥ ነው። እርሱ ፊትም ያለ ኋላም ቀሪ ግልጽም ስውር ነው፣ እርሱ ነገሩን ሁሉ አዋቂ ነው ይላል። ኢብራሂምና ተመለስ። ይሄ ለማን ነው የሚሰጠው? ኢብራሂም ተመለስና ተመለሱ። ሶሪ ትልቅ ሰው ናት። ተመለሱ። ቋሚት አድርጋ ነው ማመድ። ኢብራሂም ተመለሱ። ኢብራሂም ሼክ ኢብራሂም ይመለሱ። ኡስታዝ ኢብራሂም ይመለሱ። እኔ ቀድሜ ተራን ጠብቅ። አንተ ተራን ጠብቅ። ቀድሜ የገባሁት እኔ ነበርኩ እኮ። ኡስታዝን አክብር። ተራን ጠብቅ። ኢብራሂም ይመለሱ። ተማሪዎች ደውለው ነው የሚሆነው። ኑ ተመለሱ። እባክዎትን አንዴ ይመለሱ። ኢብራሂም ይመለሱ። እባክዎትን አንዴ ይመለሱ። ኢብራሂም ምንድን ነው እሱ? ይመለሱ አንዴ። ኤኒዌይስ ቁርአን ሙሐመድ ኮረጀና እግዚአብሔር ለባህሪው አዳምጥ ለባህሪው የተናገረው አለ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ እንዳሳየዋችሁ እስራኤል ንጉስ እግዚአብሔር የሚቤዥሽ ሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ እኔም ኋለኛ ነኝ። እግዚአብሔር ምን ይላል? እኔ ፊተኛ ነኝ እኔ ኋለኛ ነኝ፣ ከኔ ሌላ አምላክ የለም። ስለዚህ ፊተኛ ኋለኛ የሚለው ማን ነው? አምላክ ነው። እና እሱ ጥቅስ ላይ በእናትህ ምንድን ነው እሱ እንደ እርጎ ዝንብ ጥልቅ የሚለው አስሬ። ስለዚህ ፊተኛ ኋለኛ ተብሎ ነኝ ብሎ የሚለው ማን? አምላክ ብቻ ነው ማለት ነው። ቁርአኑ በተመሳሳይ ይሄንን ክሌም ወስዶታል። ቁርአኑ ምን አለ? ፊተኛ ኋለኛ የሚባለው አላህ እንደሆነ ወሰደው ማለት ነው። ምን አለው? እርሱ ፊትም ያለ ኋላም ቀሪ ግልጽም ነው። ፊት ያለ ኋላ ቀሪም ግልጽም ስውርም እሱ ነው አለ። ይህም በተመሳሳይ ዮሐንስ ራዕይ ምዕራፍ 1 ቁጥር 17 ና ክፈተው። ለአምላክ ብቻ ይሄ እንደሚነገር ተስማምተናል። ኦኬ፣ አምላክ ብቻ ይሄን እንደሚል ተስማማ። መልካም። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ማን ይህን ያለው? ባየሁትም ጊዜ ቀኝ እጁን ጫነብኝ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቀው፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና ዋት መጨረሻው ሕያውም እኔ ነኝ። ኢብራሂም ተመለሱ። ኢብራሂም
ድብቅ ይላሉ ስጠራቸው። ና መልስ ይሰማታል። ሶሪ ይኸውና ደግሞ አንድ ጥያቄ እኔ አምላክ አይደለሁም ያለበት ልንገርህ። ቆይ ለምን መደበቅ? አልጨረስኩም። ለምን ይደበቃሉ? ቆይ የትም አያመልጡም። ኖ አልደበቅም። እኔ አምላክ አይደለሁም ብሏል እኮ። ይሄን ተው። ይሄንን አልተውም። እኔ አምላክ አይደለሁም ያለበትን ቆይ አዳምጡ እንዴ! ምን ሆነ ነው እሷስ? እኔ አምላክ አይደለሁም እያለ ምን አዳምጣለሁ አንተ? አዳምጡ። ቆይ ቁርአኖት ላይ ፊተኛና ኋለኛ ተብሎ የሚጠራው ማን ነው? ተው ይሄን እኔ እኮ አልኩህ ማን ነው? አልተውም። የጠየቁኝን ጥያቄ መልሶትን በደንብ ማግኘት አለበት። ፊተኛና ኋለኛ የሚባለው ቁርአን ኡስታዝ ምን ሆነ ነው? ጥያቄ ተመለስክልኝ ክርስትና ጠበቀ እቀበላለሁ። እኔ አምላክ አይደለሁም እያለ እኔ አምላክ አይደለሁም እያለ ነው። ተው ትልቅ ሰው ነው ተቆራፉ አራፉ እንጂ ኖ እኔ አምላክ አይደለሁም እያለ ዮሐንስ 44 ላይ እናንብበው እስኪ ፕሊስ። ቆይ አይሩጡ። ምንድነው እሱ የሚያስቸኩሉት? አሁን የጠየቁትን ብቻ መልሱ። አንዴ ቁርአኑን ክፈተው። ሱረቱ ሐዲድ ላይ ሱረቱ ሐዲድ ወይንም ሱራ 57 ቁጥር 3 ላይ ፊተኛና ኋለኛ ተብሎ የሚጠራው ማን ነው? አምላክ አይደለሁም እያለ እኮ ነው መጽሐፍ። አላህ አምላክ አይደለሁም እያለ ነው ማለት ነው። እናመሰግኖታለን። ኢየሱስ ክርስቶስ ነው ያልኩህ። እናመሰግኖታለን። ይሄው ፊተኛና ኋለኛ የሚለው ወይ አዳምጡ። ፊተኛና ኋለኛ እያለ ነው ብላችኋል። አምላክ አይደለም እያሉ ጥያቄ መልሰው። ፊተኛና ኋለኛ ማን ነው? ኢየሱስ አምላክ አይደለሁም እያለ እኮ ነው። ወደ ስምና ናግባ ችግር የለውም። እሱ መልሱሎታል። አምላክ አይደለሁም ማለት ምን ሆኖ ነው? ጤና የሚሉት እንዴ? ኢየሱስ አምላክ አይደለሁም እያለ ይሄ እኮ ይሄን ተው። ስለዚህ አንተ መጠየቅ አትችልም። ጤና የሚሉትም ግን ጤነኛው ነው። ቅድሚያን መልሱ። ፊተኛና ኋለኛ የተባለው መሐመድ ነው ወይንስ አላህ ነው? የኔን ጥያቄ እኮ አልመለስክም። እሺ ጥያቄ አልተመለሰም። ነው የጠየቁህ። ፊተኛና ኋለኛ የተባለው መሐመድ ነው ወይንስ አላህ ነው? ጥያቄን ሳመልስ እንዴት በጥያቄ ይደገማል እንዴ? እስኪ መልስ። ምክንያቱም ተደበቁ እኮ መሐመድ ሄራ ዋሻ ውስጥ ተጨንቆ ሲለቀቅ ከዲጃ ቀሚስ ውስጥ እንደተደበቀ እርሶም እኮ በለበሱ ልብስ እንትኖት ፖዝ አድርገው ተደበቁ እኮ ሳወራ ነኝ። አሁን መልሱ። ይሄን ጥያቄ መልስልኝ። በመጀመሪያ ይሄን ጥያቄ መልስልኝ። ይሄን ጥያቄ መልስልኝ። ኢየሱስ ክርስቶስ እኔ አምላክ አይደለሁም አለ። ዮሐንስ 12 አላለም። ዮሐንስ ለምን ያዋሹት? ምንድነው እሱ? ጤናማ ይሎት እንዴ? ለምንድነው እሱ ከአባቶት ከዳቢሎስ የወረሱት የውሸት ባህሪ እኛ ጋር መጥተው የሚተፉት? አላለም። እኔ አምላክ ነኝ አምላክ አይደለሁም ያለበት አንድም ጥቅስ የለም። ለምን ያዋሹት? ልንገርህ። ቆይ ተረጋጉ። ቅድሚያ ዮሐንስ 12:44 ላይ ፕሊስ ተረጋጉ። ቆይ ተረጋጉ። አውቀዋለሁኝ፣ ችግር የለውም። እዛ ከመሮጦት በፊት ይሄንን አፍር ማድረግ ኖ በመጀመሪያ ጥያቄ መልሰዋ። ዮሐንስ 12 ተቀመጥ አድርግና ተቀመጥ። ኤኒዌይስ በደንብ አስተውሉ። አሁን ይታርግ በመጽሐፍ ታፍራለህ ይላል እንዴ? በሱም ብሶ ደግሞ ምን አይነት ወደ ካባለ ተረጋጋ። ክፋት አናግረኝ። ልክ ሲገለጽ ድብቅ እያለ ታፍራለህ ምናምን ይለኛል እንዴ? ደግሞ በሱም ብሶ ሶሪ። አሁን እነዚህ እግዚአብሔርን እፎይ በቃ ካፋቸው ቅላጼው መቼም ይሄ እንደው የት እንደሆኑ እንትን ትላለህ፣ ታስተውላለህ። ስሪታቸው አንድ አይነት ጭንቅላታቸው ማለት ነው። ድራማ፣ ፖለቲካ፣ ፕሮፓጋንዳ፣ ውሸት። ኤኒዌይስ አንተም በለው ጤናም የላቸው እነዚህ ሰዎችማ በኢየሱስ ስም ከምር በጣም የሚሰለቹት እኮ አንዳንዴ። መሐመድ ነው ስምህ? እኔ ሙስሊም ነኝ አልሐምዱሊላህ። መሐመድ እባላለሁ። ችግር የለውም። እሺ ስምህን ለማወቅ ፈልጌ ነው። መሐመድ ለምሳሌ ኃጢአት ስትሰራ በስጋክ ነው በነፍስ ነው ኃጢአት የምትሰራው? የምሰራው ነፍሴ ናት ኃጢአተኛ የምትሆነው፣ ስጋ አይደለም። ኃጢአት ስትሰራ ነው ያልኩት። ኃጢአት ስትሰራ በነፍስ ነው በስጋክ ነው የምትሰራው? የምሰራው በአካሌ ልሰራ እችላለሁ፣ በመናገር ልሰራ እችላለሁ እኮ። ይሄ መናገር አሁን አንተ የስጋን የነፍስ ውህር ነው አይደለ?
ስለዚህ የምትሰራው ኃጢአት ይሄ ለስጋ ይሄ ለነፍስ የተባለ ይከፈላል። አሁን ስትሰራው በስጋም በነፍስም የምትሰራው በስጋ ነው በነፍስ ነው ብላ አከፍለው ማለት ምክንያቱም ነፍስ ከስጋ ተዋሃዳ ስላለች ነፍስና ስጋ ተዋሃዳ ስላለች ስለዚህ ለነፍስ የተነገረው ለስጋ ተነገረ ለስጋ የተነገረው ለነፍስ ተነገረ። ነፍስ መዋቲ ባትሆንም በባህሪው የምትሞት አትሆንም። ግን ኃጢአት መስራት የስጋ ባህሪ ቢሆንም ግን ከስጋ ጋር ስለተዋሃደች ልክ ነፍስህ ኃጢአት ሰራች ተብሎ ተነገረላት አይደል? በጣም ጥሩ። እሺ አሁን ይሄን እናንበው። ምን ይላል መሰለ? ቆላስይስ 2:9 ላይ ነው የምናነበው። እሺ ምን ይላል? ይቅርታ አፎዬ ካቋረጥኩ ግን በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። ስለ ክርስቶስ ነው። አሁን ይሄን ክፍል እስቲ በደንብ እንየው። ምን ይላል? በእርሱ ማለት በክርስቶስ ማለት ነው። የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። የመለኮት የሚል አለ፣ በሰውነት የሚል አለ። መለኮትነት ምን ማለት ነው? መለኮት ማለት ነው ላንተ መለኮት ሲባል እኔ ማምነው ገዢ በቃ ፈጣሪ መለኮት ማለት ፈጣሪ ራሱ ነው። በጣም ጥሩ። ስለዚህ እዚህ ጋር መለኮት እየተባለ ነው ኢየሱስ ክርስቶስ። እኔ አሁን መጽሐፍ ቅዱስን እኮ አላምንም። አሁን አንተ ማመን የለብህም። እኔ እያሳየሁህ ነው። አንተ ማመን አይጠበቅብህም። ለጥያቄ መልስ እየመለስልክ ነው። አንተ እኮ እንድታምን አይደለም ትምህርታችን ነው እየነገርን ያለ ነው። ከዛ ማመን አለማመን ያንተ ምርጫ ነው የሚሆነው። ምንድነው የሚለው? በእርሱ የመለኮት ሙላት ይላል በሰውነት ተገልጦ ይኖራል። እዚህ ጋር መለኮት የሚል ታያለ፣ በሰውነት የሚል ነገር ታያለ አይደለ? እኔ አሁን እዚህ ጋር የምረዳው ልንገርህ፣ የተረዳሁት አሁን ባነበብከው ጥቅስ ላይ ከመረዳትህ በፊት በሰውነት የሚልና የመለኮት የሚል አለ። መለኮትና ሰውነት ትመልሰኛለህ፣ ችግር የለውም። ቆይ ለምን እስክትሳሳት እጠብቅሃለሁ። ቆይ አንዴ ክፍሉን ያው በደንብ ብዬ ነው። መለኮትና ሰውነት የሚል አለ። መለኮት የሚለው የማን ባህሪ ነው? የምን ባህሪ ነው? ምንነት ነው። መለኮት ከተባለ ምንነት ማለት ነው። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ሲባል ምን ማለት ነው? በኢየሱስ ላይ ሲያስተምረው የነበረው ትእዛዙ ያ ነው ሙላት የተባለው ማለት ነው። የመለኮት ሙላት የሚባለው ምኑ? ለምሳሌ አንተ ለአላህ ትታዛለህ አይደለ? ትታዛለህ አትታዘዝም? እታዘዛለሁ። እሺ የአላህ መለኮት ባንተ ውስጥ አለ? የአላህ መለኮት በሙላት ባንተ ውስጥ አለ? የአላህ መለኮት አንተ ውስጥ አለ? አይ ጸጋው ነው ያን እንትኑ ነው እንጂ የሚኖረው አስተምሮት እሱ የነገረኝ መልእክትን ከተገበርኩ እኔ የሱ መለኮት ነው እያወራን ያለ ነው። መለኮትነት ነው እዚህ ጋር ያለው። መልእክት አይደለም የሚለው መለኮት ነው የሚለው። እኔ የተረዳሁት በዛ ነው። እስቲ አንተ የተረዳሁት ወደ አንተ ሳመጣብህ እኮ አይ አይደለም አልከኝ እኮ። እንዴት ይሆናል ይሄ? አሁን ለምሳሌ ፍቃድ ነው ትእዛዝ መፈጸም ነው ካልከኝ አንተ ለአላህ ትታዛለህ ወይ ስለ አዎ ትታዛለህ አልከኝ። ስለዚህ የአላህ መለኮት አንተ ውስጥ አለ ወይ ስለ አይደለም አልከኝ። ምክንያቱም የሚወራው እዚህ ጋር ስለ መልእክት ሳይሆን ስለ መለኮትነት ነው የሚወራው። መለኮትነት ደግሞ ትእዛዝ ሳይሆን እኔ መጽሐፍ ቅዱስ የተረዳሁት የሰጠኸኝን ቃል ሰጥቻቸዋለሁ ትእዛዚቱም የዘላለም ሕይወት ናት ምናምን ሲል መለኮትነት ነው የምናወራው። መሐመድ ፕሊዝ ይኸውልህ መለኮትነትን ከትእዛዝ ለይ። መለኮትነት ባህሪ ነው አይደለም? ማንም የማይሰጠው ማንም የማይቀማው ባህሪ ነው አይደል? በቃ አሁን ስለ ባህሪ ነው የምናወራው። ጥያቄም ስለ ባህሪ ስለሆነ ነው እዚህ ጋር መጣው። ስለ ትእዛዝ ስለ ትምህርት አይደለም የምናወራው ስለ መለኮትነት ስለ ባህሪ ነው የምናወራው። ስለዚህ ጋር አሁን አውራ በአብና በኢየሱስ ያለውን ባህሪ እስቲ ያስረዳኝ አንተ እዚህ ክፍል ላይ ያሳየውክ ነው ያለው። ምን ችግር የለውም። መለኮትነት እግዚአብሔርነት ነው፣ ፈጣሪነት ነው፣ አምላክነት ነው አይደል? በጣም ጥሩ። ሰውነት ደግሞ የኔና ያንተ ሰውነት ነው አይደል? ሰው መሆን ነው አይደል? ይሄ ሰውነት የፍጡር ባህሪ ነው። በጣም ጥሩ። እዚህ ጋር የመለኮት ሙላት በሰውነት ተገልጦ ይኖራል ተብሎ የተነገረለት ለማን ነው? በእርሱ የሚለው ለኢየሱስ ለማለት ነው። አዎ ለኢየሱስ ነው። ከላይ ስታነቡ ስለ ኢየሱስ ነው የሚያወራው። እሺ ቀጥል። ምንድን ሐሳብ አሁን እዚህ ጋር? እሺ ልቀጥል። ጥሩ በጣም በሰውነት የመለኮት ሙላት አለ ሲባል ምን ማለት ነው? ባህሪ ነው የምናወራው። ሰውነት አለ፣ መለኮትነት አለ። እዚህ ጋር ግን እዚህ ጋር አንድ አድርጎ በሰውነት የመለኮት ነገር ይገለጣል፣
የመለኮት ሙላት በሰውነት አለ እያለ እየነገረክ ነው። ምን ማለት ነው? እዚህ ጋር እሺ እንደ ጥቅሱ እንኳን በሄድ ብስማማለክ ማለት ነው። መለኮት በሰውነቱ ተሞልቷል ብለህ ብስማማ እኔ እንደሱ ተስማማ አላልኩም። አይ ተስማማ አላልኩም። ይኸውልህ ኦኬ ጥሩ መልስ ስለሌለን ይልመልስልህ እኛን መልስልህ። ምን ማለት መሰለህ? እርሱ ሰው የሆነው እግዚአብሔር ነው። እርሱ በሰውነት የተገለጠው መለኮት ነው። በባህሪው መለኮት ነው። ያ በባህሪው መለኮት የነበረው ሰው ሆኖ ተገለጠ እየተባልክ ነው። ኦኬ ስለዚህ ከአባቱ ከባህሪ አባቱ ከአብ ጋር በመለኮት በስልጣን በአገዛዝ አንድ ነው ኢየሱስ ክርስቶስ። ሰው ግን የሆነው ወልድ ኢየሱስ ክርስቶስ ብቻ ነው። አብ ሰው አልሆነም። ምክንያቱም በስጋ መገለጥ ወልድ ነው የተገለጠው የወልድ ግብሩ ስለሆነ። ኦኬ ለዚህ ነው አብ ወደ ድንግል ማርያም መልአኩን ሲልክ እግዚአብሔር አብ መልአኩን ሲልክ መልአኩ ምንድነው ያላት? ካንቺ መወለደው የእግዚአብሔር ልጅ ይባላል ያላት። አየኸው? እርሱ የእግዚአብሔር ልጅ ኋላም ደግሞ የሰው ልጅ ተባለ። የሰው ልጅ ተባለ ከድንግል ማርያም ስለተወለደ። መልአኩ ግን ሲመጣ ገና ምን ብሎ የነገራት? የእግዚአብሔር ልጅን ትወልጃለሽ ያላት። አየኸው? ሰው የእግዚአብሔር ልጅ መባሉ ክርስቲያን ያላስቸገረ ፊልጵስዩስ ላይ አንድ ሄደለትና ፊልጵስዩስ 2 ላይ እፎይ ጨርሻለሁ። እሺ ያቆያችሁ ይቅርታ። ኧረ ችግር የለም። እሺ ምን ይላል? ከቁጥር 6 ነው ምን ይላል? አሁንም እርሱ ይላል ስለ ክርስቶስ እያወራ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። አስተውል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነው አልቆጠረም ካለ በኋላ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ወጣ እንዴ? ወጣ። በደንብ ነው የተረዳው። አዎ በቃ ቀጥሉ። እፎይ ይቅርታ። ቶፒኩን መልሰው ክርስቲያን። ያ ቶፒካችን ላይ እንመለስና መስማም ወልድ። እሺ አብዱል ፈታ አንተ ራሴን አዞረኝ እኔ ራሱ እስኪ ወንድሜ አዳምጠኝ። እኔ አልሳደብም። በተረጋጋ ድምጡ መልኩ አዳምጠኝ፣ እንነጋገር። እሺ አንዴ ቆይ። ጀግና ወንድ ወይም ለዲንህ አንተ ለእስልም ለክርስትና ሃይማኖትክ የምትጎብዝና ጀግና ተሆንክ ቀስ ብለህ ማለት ወንድ ልጅ አይሳደብም፣ ወንድ ልጅ አይለፈልፍም። ጀግና ወንድ ማለት ዝም ብሎ በተረጋጋ መልኩ መረጃ አምጥቶ ልንገርህ፣ መረጃ አምጥቶ ነው መነጋገር። እናንተ እኮ እንደ ሴት ልጅ እንደ በቃ አይደል ፍየል እንደምትጮኸው ለሴት ልጅ መርጫችሁ ትጮሃላችሁ። ይሄ እኮ ተገቢ አይደለም ወንድሜ። እኔ በስነ ስርዓት ነው ማናገርክ። እስቲ አንብቤን ክፍል በስነ ስርዓቱ አንተ ለምን እዚህ እየሰማኸኝ ነው? ለምን እዚህ ሃይማኖት ማለት እንደዚህ አብረው ያላጠኑ ሰዎች ጋር ለምን ትታገላለህ? አንተ ለእውነት ለክርስትነትክ ጀግንነት እሱ ሰማኝ። በቃ ማንበብ ከቻልሽ አንብቢ። አሊያም ልጨርስልህና እነግርሃለሁ። እናቱ የገባሽበት ቤት ልጨርስልህ። እኔ አስተያየት መስጫ እዚህ ጋር ስታይ አስተያየት ስጡ ሙስሊሞች የሚል ነው። ኑና ስደቡን የሚል ተለጥፏል። የተከፈተው ቁርአንሽ ነው። ቁርአንሽን አንብቢው። ካላወቅሽ ደግሞ የሚታርገሽ ተማሪ አሊያም ከስሩኝ ታዘቧቸው። ያው ከስር ያላችሁ ብዙ እህት ወንድም ሙስሊሞች አላችሁ። ዘመዶቻችሁን ታዘቧቸው። ምን አይነት ዲመን ፕሮሰስ እንዳደረጋቸው፣ ምን አይነት አጋንንት እንድትጠናወታቸው ያው ፍረዱ። ቁርአናችሁን ለምንድነው ስቅጥ የሚላችሁ? ቁርአናችሁን የተከፈተው ደስ ብሏችሁ አንብቡት። በቃ እሱን አብራሩ። በጾም ወቅት ላይ እንደዚህ አይነት ቆሻሻ ካፋቸው ከወጣ በአካል ቢያገኙኝ ቀዳምጪ በአካል ቢያገኙኝ እንደዚህ እንዲህ እየዘለዘሉ የሚበሉኝ ይመስለኛል። አዋዜም አያስፈልጋቸው። ኧረ አንተ ስጋ በእናትህ እንኳን አይደለም እኛ ውሻ እንኳን አይበላውም። ጠምቶ ያደረ ስጋህን እሺ ልንገርህና አዳምጠኝ። አንተ እውነተኛ ለክርስትና የቆምክ ተከራካሪ ተሆንክ ማለት ነው። እንደዚህ ይበቃሻል። ለምን ሶፍት የለንም? ሶሪ ምንድነው እሱ? ምን ሆነዋል ዛሬ ሰዎች? ምን ሆነዋል? ጉድ በኢየሱስ ምን ሆናችኋል? አንብበው ክርስቲያን እንትና አይሻ አብዲ አብዲ አለ አለው እስኪ አንብበው በእናትህን ቁርአን አንቀጽና አስረዳን። ለምንድን ነው እንዴ? አስተማሪ ከሆናችሁ እኛን አስተምሩን እንጂ
ኦኬ ከቅዳሜ እስከ ከእሑድ እስከ ዓርብ በደንብ አስተውል። ከእሑድ እስከ ዓርብ ሰዎቹ የሚተዳደሩት አንድ ሰው የሚተዳደርበት በከተማ አካባቢ አይሚን በውሃ ዳር አካባቢ የሚተዳደሩ ሰዎች አሉ። ከእሑድ እስከ ዓርብ ድረስ አሳ እንዳይወጣ ሆነባቸው። ሚንስ የሚበሉት አጡ ማለት ነው። ቅዳሜ ቀን ብቻ ከሆነ አሳው የሚወጣው ቅዳሜ ደግሞ እንዳሰሩ ወይንም ደግሞ እንዳታወጡ ከተባሉ ቅዳሜ ቢያወጡና ከእሑድ እስከ ዓርብ ድረስ ምግባችሁን አዘጋጁና ቅዳሜ ትበላላችሁ። ስለዚህ ቅዳሜ ፈታ ብላችሁ ብሉ ቢባሉ፣ ነገር ግን ከእሑድ እስከ ዓርብ አሳ ቢያጡ ቅዳሜ ደግሞ አሳው በደንብ ቢመጣ ቅዳሜ ቢበሉ ሰዎቹ ጥፋተኛ ናቸው? መልሱን ስጡ። እንጀለኛ መምህር ነን ብለህ አይደለም ከፈትከው እዚህ ጋር እኮ ጥፋተኛ ናቸው ወይ? ለምሳሌ አንተ ቅዳሜ እረፍት አድርግ ተባልክ። ቅዳሜ እረፍት አድርግ። ነገር ግን ለቅዳሜ ለምበላው ከእሑድ እስከ ዓርብ ድረስ አሳ አጥምድና አስቀምጥ ተባልክ። ከእሑድ እስከ ዓርብ ድረስ አሳ እንዳታጠምድ ግን አሳ አጣህ። አሳውን እንዳይመጣ ሆነ። ወደ አሳው ወደ አንተ እንዳይመጣ ከለከልኩት እኔ። ከዛ ቅዳሜ ቀን አሳው እንዲመጣ አደረግኩኝ። ቅዳሜ ዕለት አሳውን ብትበላ ብታጠምድ ጥፋተኛ ነህ ወይስ አይደለም? እዚህ ጋር ከፈተው እንደዛ ነው የሚለው ጥያቄ ነው የጠየቅኩ። ገና እዛ አልሄድኩም። ጥያቄውን አንብብልኝና ጠይቀኝ። እዛ ላይ ያለው ኦኬ። አላህ እንደዚህ ያደረገ አንተ እኮ ስለምሳሌ የምታወራው እኮ ስለምሳሌ ነው የምታወራው። አብዱ ተረጋጋ። እሱ እኮ ማለት ነው ሙይት ታስራለህ። ለምን ሙይት ታስራለህ? አንተ እኮ ጀግና ሰው ማለት አንተን የሚመልስልህ ሰው ሲመጣ ለምንድን ነው የምታስወጣው? ወንድሜ እስኪ አዳምጠኝ፣ መጀመሪያ አዳምጠኝ። አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ባል ይኖርሻል፣ ግን አንድ ደቂቃ ብቻ ስጠኝ። እኔ ምንም ልጮህብህ ወይም ልሳደብ አይደለም የገባሁት። ልሰድብህ አይደለም። ቆይ ተረጋጊ። እኛ ራሳችን እያመመን ነው። ተረጋጊ። ቆይ አንዴ ቆይ፣ በእናትሽ ራሳችን እያመመን ስለሆነ አንዴ ተረጋጊ። እሺ አንዴ እንኳን አይደለም ራስህ ታወሪያለሽ። ረጋቢሽ ታወሪያለሽ። አንዴ ቆይ፣ አንዴ ዝም በይሽ። አሁን ይሄን ቁርአን አንቀጽ አንብቢና መልሽልኝ። አየው እኔ እኮ ልንገርህ፣ እኔ ለአንተ ላነብልህ አይደለም ላስረዳህ አልሞ በጣም የምናዝነው መንፈሱ በጣም ከእናንተ ጥያቄ አለኝ። እኔ ተማሪ ነኝ በእስልምና ይኸውልህ ኡፋይ በእስልምናም ተማሪ ነኝ፣ በክርስትናም ተማሪ ነኝ። እስኪ አስተምረኝ እስኪ ስለ አንተ ሃይማኖት ልጠይቅ ጥያቄ። አንደሽ ምን አይነት መንፈስ ጋር አንድ ሚዩት አድርገው በደንብ አስተውሉ። ከምን አይነት መንፈስ ጋር እየታገልን እንዳለ በደንብ አስተውሉ። እንግዲህ ሰው በጾም ወቅት ላይ እንኳን መሰተር ካልቻለ በሚጾምበት ወቅት ላይ እንኳን እንደዚህ አይነት ስድብ ውስጥ የሚገባ እንደዚህ አይነት እንትን የሚሆን ከሆነ ምንድን ነው ጾም? ቀኑን ሙሉ ሲጾም የዋለውስ ምንድን ነው? ምግብ ያለመብላትና ማታ መብላት ታይም ሽፍት ከመሆኑ ውጭ ምንድን ነው? በአፉ እንደዚህ ሰዎችን የሚያረክስ ከሆነ ምግብ ወደ ሆዱ እንዳይገባ ቀን አድርጎ ማታ መብላቱ ምንድን ነው? እሱ የጾም ዓላማው ዋነኛው እንደውም ከመጥፎ ነገር መከልከል እሱ መሰረት ያደረገ ነው። ምግብም ስንከለከል ስጋዊ ፍላጎታችንን ልንገታ፣ መጥፎ ነገር ላናደር፣ መጥፎ ነገር ላንናገር ነው። እንግዲህ ኦልሞስት ከአንድ ሰዓት ተኩል ያላነሰ የሚገቡትን እንዳለ አይታችኋቸዋል፣ እንዴት እንደሚሳደቡ። አምላክ ይሳደባሉ፣ ቅዱሳኑን ይሳደባሉ፣ እኛን ይሳደባሉ። ስድባቸው ደግሞ እንዴት የወረደ ቢያንስ አብዴት የሆኑ ስድቦች እስቲ ተሳደቡ። እስኪ አንድ አቢብ አንድ ጥያቄ ልጠይቅ። በእምነት ደረጃ አንድ የሚተር ቢያንስ አብዴት የሆነ ስድብ ተሳደቡ እስቲ። ህጻናትን እኮ ቢያንስ መጥፎ ነገር እንዳይማሩ እንኳን ብርቱካን፣ ሙዝ ምናምን ተብሎ አንቺ ብርቱካን፣ አንቺ ከረሜላ ምናምን ተብሎ ስድብ፣ መጥፎ ስድብ እንዳይማሩ ይደረጋል።
ይሄ የዘጠናዎቹ ስድብ ሲቀፍ ማለት ነው። ዘጠናዎቹ ውስጥ ራሱ ያለፈበት ማለት ነው። አንተ ባግት፣ አንተ እንዲህ በቃ ልጠሯቸው ራሱ የሚቀፉ ስድቦች ኦልድ ዲስክ የሆኑ እንዳለ ስድቦቹ ራሱ እና መጽሐፍቶቻችሁን አንብቡ። ክፈለው ክርስቲያን ፓራፍሬዝ አድርጉ። ጥያቄ ያለኝ ጨረስክ ወንድሜ? ቀጥል። ይህን ክፍል ላይ አንዴ ይህን ክፍል አንዴ አንብበውና ቀጥል። ወይስ ከአንተ በመጽሐፍ ቅዱስ ታምናለህ? እንማር እንጂ ጥያቄ ገባን። ይሄን አውቀዋለሁ። አንተ በመጽሐፍ ቅዱስ ታምናለህ ወይ? ቀጥል። ይህን ክፍል ታነባዋለህ ወይንስ እየየሌ ነው? ጥያቄ ካለ መጨረሻ እቀበላለሁ። አሁን የተከፈተውን ቀጥል። ጥያቄ አለን፣ ችግር የለም። እሺ ይሄን ላንብብልህ ወይስ አንተ ነው እንድታነብን የፈለግከው? ቀጥልና ይህን ክፍል አስረዳን። እዛ ጥያቄ ካለ ደግሞ እቀበላለሁ መጨረሻ። ይሄን ላስረዳ ነው ወይስ እኔ የጠየቁልህ ጠይቅና ከዛ አስረዳለሁ? ይህንን ቶፒኩን ንካውና ጥያቄ ካለ በኋላ ትጠይቃለህ። ኦኬ። እነዚያ ከእናንተ ውስጥ ቅዳሜ ቀንን አሳ በማጥመድ ወሰን ያለፉትን ለነሱ ወራዶች ስትሆኑ ዝንጀሮች ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ለምንድን ነው እሱ ዝንጀሮ የሆኑት ሰዎቹ? ሰዎቹ ናቸው ዝንጀሮ የሆኑት። እኛ ቦታ ነው እንደዚህ ነው። አንብበው፣ ያው ይታያል። አንብበው ምን ይላል? ወራዳ ስትሆኑ ዝንጀሮ ሁኑ እኛ እኮ በቁርአናችን ያልናቸውን ምን አልከኝ? በቁርአናችን ይሄ ፊት ለፊት እያነበብኩ አሁንም የለም ትለኛለህ እንዴ? ምን አይነት ጉድ ነው? ምን አይነት አይናችሁ ማይም እንዴ? ምንድነው የምትለው አብዲ? ይሄው ፊት ለፊት እኮ ነው። ውፈይ አንድ ነገር ልንገርህ፣ አስረግጬ የሚነግርህ ነገር ማለት ነው። ውፈይ ይኸውልህ፣ አትሳደብ። ከስድብ በስተቀር አስተምር ዝም ብለህ። አንተ እኮ እንዳንተ ተሳዳቢ ነው። እየሰደብከኝ እኮ ነው። እነዚህ ልጆች ፊት ተከፍቶ እያነበብኩ መቼ እኔ ውሸታም እያልኩ እኮ ነው። ፊት ተከፍቶ አንብብ። እሺ ይኸው ፊት። እኔ እኮ በቃል አይደለም ያልኩት፣ መጽሐፍ እኮ ነው ያነበብኩት። ምንድን ነው ጥያቄው? አንብብና ጠይቀኝ። ጠየቅኩህ እኮ ስጠይቅህ እኮ የለም እያልኩ አስተማሪ ማን ነው? እኔ ነኝ አስተማሪ። እንዴት ነው የምንግባባው? እኔ ጭንቅላቴን አመመኝ። አንተ ክርስቲያን ይኸውላችሁ፣ እናንተ አስተማሪ ከሆንክ ይኸውልህ፣ እኛ ተማሪ አብዲ ኦኬ፣ እሺ ጥያቄ ትመልሳለህ? ቁርአን ላይ ጥያቄ ልጠይቅ ነው። እስልምና መልሳለሁ ብለህ ታምናለህ? እርግጠኝነት። አንተ ክርስትና መልሳለሁ ብለህ ታምናለህ? እንደ በቃ ቀን ሰው የሚናገረው ነው የሚያስተጋቡት። እሺ ሀቢቢ አንተ አለው ብለሃል፣ ቀጥል። እሺ ይሄን ጥያቄ ይሄንን ቁርአን አንቀጽ አንብብና መልስልኝ እስኪ ሀቢቢ። ማይክን ክፈት። ትንሽ ኔትወርክ ያዛከኝ ስለምን አልከኝ? ይችን አንቀጽ አንብብና አስረዳኝ። ጀመረ። ይኸውልህ አንድ ነገር ልንገርህ። እኔ ላንብብልህና አስረዳኝ። ሻት አንብበው፣ በቃ ልቀንስልህ። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትንና እነማን ናቸው? በቅዳሜ ቀን አሳ ለማጥመድ ወሰን ያለፉት ሜቢ መላእክቶች። እሺ ችግር የለም። እሺ መላእክቶች አሳ ምን ያደርግላቸዋል? ኖ ነቢያቶች ማለት ነው። አይ እሺ ነቢያቶች ናቸው። ወራዳ ስትሆኑ ዝንጀሮ ሆኑ ያላቸው። እሺ አላህ ወደ ዝንጀሮነት የቀየረው ነብይ አስተምሮት አይደለ? ቆይ አስተምሮት አይደለ? አስተምሮ ነው፣ ችግር የለውም። እሺ ነቢያቶች ናቸው፣ አልተቀበልኩት። ወደ ዝንጀሮነት የቀየረው ነብይ እሺ ማን? አላህ። እስኪ አንተ እሱን ከመጠየቅ በፊት ማለት ነው ቢያንስ እኛ ለአንተ ማስረጃ ስንጠይቅም ወይም ስናቀርብልህ ከነ ምዕራፉ ከነ ምኑ ነው? እስቲ ይሄንን አሳየኝ። ይሄው አሳየው። ይሄው የታል ማለት ይሄው እኔ በአማርኛ የተጻፈ ጽሁፍ እኔ ራሱ ይሄው አረብኛ ሱረቱል ምንድን ነው የሚለው ነው የፈለገው አረብኛ ስለተጻፈ ቁርአን ማለት ነው አይደለም። ግን ሱረቱል ማለት እስከ ሱረቱል አሳየን።
አዎ በቀራ መሳደብ አልፈልግም። እስቲ ምንድነው የሚለው? የላሚቷ ምዕራፍ ወይም ሱረቱል በቀራ የለም ወንድም፣ እኔ ያንተ ቁርአን እኔ እንጃ የእስራኤል ይሁን የእስራኤል ቁርአን ነው አይደል? ዓለም የወጣ ነው ያንተ። ኧረ ይመችህ አንተ ቁርአን የእስራኤል መሆን አለበት። ደስ ይላል። እኔ እኮ ያወቁት መስሎኛል። ለካ አላወቁትም። ከነ ስማ የሆነ እፎይ ለምንድን ነው የምትስቁት? ቆይ እናንተ ቆይ ፖለቲካ መስራት ከዚህ በላይ ምን ልሳቅ? ቁርአንህን ክደው እኮ ይሄ ቁርአን የእስራኤሎች ነው አልክ እኮ። እስራኤል ኢራንን እየደበደበች ስለሆነ እንደዚህ አይነት ቁርአን ስማ፣ እንደዚህ አይነት ቁርአን የለማ በዓለም ላይ የለማ። እንደዚህ አይነት ቁርአን በዓለም ላይ የለም። ስለዚህ ይሄም ስህተት ነው። እንደዚህ የሚለው ነገር እናንተ መጽሐፍ ላይ የለም። እንደዚህ አይነት ነገር አይደለም። ሲጀመር ቁርአን ይኸውልህ ልንገርህ፣ ሱረቱል ምናምን እዚህ ጋር አያዎች መዲን ምንድነው? ቆይ እንደዚህ አይነት ቁርአን ምንድነው? መዲን የሚባለው ራሱ ምንድነው እኮ? እኔ ራሱ ግራ ገባ። ይሄ እናንተ መጽሐፍ አይደለም። አንተ ታመጣ እኮ እንደዚህ አይነት ቁርአን። መዲ ማነች? መዲ ያቺ መዲ ትሆን ማን? ምንድነው? እውነትም ነው ካንተ አይደለም። አንተ ማለት ነው። አዳምጠኝ ቆይ። ይሄንን ቁርአን ያመጣበት ቦታ ማለት ነው። አዳምጠኝ። ይሄንን ቁርአን ይሄንን ነገር ጽሁፉን ያመጣበት ማለት ነው። ከነንተኑ አሳየኝ። እኔ ዛሬ ያንተን እምነት እቀበላለሁ። በቃ ኦልራይት። ከምን ምዕራፉን አንቀጹን ላሳየህ። አዎ ይኸውልህ ሲጀመር በእኛ ቁርአን ማለት አንድ ነገር ተጻፈ። ምን ብለሃል? ሱረቱን እንደዚህ አንቀጽ አዳምጠኛ እኮ ያዳምጠኝ። የእናንተን እምነት እቀበላለሁ ብሏል። ይሄንን ቁርአን ምዕራፉን አንቀጹን ጋሳየኸኝ። አው ሾዩ ኖ አይደለም። ተው ዝም ብለው ቆይ ቆይ ስማ ቆይ አዳምጠኝ። አዳምጥሽ። እንደዚህ ነው ይሄ። አንዴ ውጣ ክርስቲያን፣ ከዚህ ውጣና እንደገና ግባ። ሱረቱል በቀራ ነው። በቀራ ማለት ከሱረቱል ፈቲሃ ቀጥሎ ሁለተኛው ሱራ ምንድነው? በቀራ ነው። እሺ ክፈተው፣ ሱረቱል በቀራ ክፈተው። የላሚቷ ምዕራፍ ወይንም በቀራ ክፈተው። አሁን አሳየው፣ እያሳየው ያው ሱረቱል ኦኬ። ቀጥል። አሁን 65ኛውን አያ ወረድ። ያው 65ኛው አያ ኦኬ። ላንብብልህ፣ አነበዋለህ። አይደለም ይሄን እኔ እኮ አዳምጠኝ። አማርኛውን እኮ አይደለም ልፈልግ አይደለም። ይሄው አረበኛው ምን ትክክል አይደለም እኮ አረበኛው። አንብበው። ትክክል አለመሆኑን ነው። አንብበው። ፈጣሪ ሆይ ድረስ እኔ ወለቀድ ከሚለው ጀምረህ አንብበው። ወለም ቀጥል። ይኸው አዳምጠኝ። አንድ ያልተረዳው አንብባ ሳታነበው ትክክል ነው ትክክል አይደለም እንደምትለኛለህ። እኔ አረበኛ ምንድነው የሚለው? ምንድነው የሚለው? እሺ እኔ ላሰብ ምንድነው የሚለው? ምኑን ለማለት ፈልገህ ነው? አንብቤዋለሁ ያልከው ምኑን ያነበብከው? አይደለም አማርኛውንማ አንብቤዋለሁ። አማርኛውን ልልህ ፈልገህ አረብኛውን አንብበው። ያው አረብኛው አለልህ። አዳምጠኛ እስቲ አንዴ በእናትህ። ያንተን እምነት እቀበላለሁ ያልኩበት ፓርት ምን እንደሆነ ታውቃለህ? አንብበው። አሳየኝ፣ ምዕራፉን ቻፕተሩን አሳየኝ ብለሃል አይደለ? አንብበው። ሲጀመር ቁርአን ሲጻፍ ማለት ነው ምዕራፌ ምን ይባላል? በቃ ይሄ እንደዚህ አረበኛው ከተጻፈ በኋላ ማለት ነው። የት አለ እሱ? እሺ የት አደረገው? ምኑ? ይሄው አረበኛው አይደለም። አዳምጠኛ እሺ። ለምሳሌ አንድ ነገር ላሳይ እንዴት እንደሚጻፍ። አሳየኝ። አከፍበ አሳየኝ። እስከዛ የመሐመድ ዘይን ቁርአን በሃርድ ኮፒ በእንትኑ አዘጋጅልኝ። ያኛውን ቁርአን ክፍል አዘጋጅልኝ። ፔጁን የትም አታመልጠኝም እኮ። አይዞህ የትም አላመልጠም። እንደውም ቁርአን አለ አይደለ? ቁርአንን ክፈተው። አለኝ ቁርአን። ችግር ይሄ ምንድን ነው? አንተ መጀመሪያ ይሄን አስረዳኝ። ቁላ ተቀጥቅጧል? ይሄን አስረዳኛ መጀመሪያ። ተቀጥቅጦብሃል ወይ? ተቀጥቅጦብሃል? ሚስት አታል ተቀጥቅጦብህ? ተቀጥቅጦብህ ተቸግረሃል? ቀጥቅጣ ተቸግረሃል ወይ? ተቀጥቅጣ ተቸግረሃል ወይ? አስረዳለሁ። ችግር የለውም። እሺ ወንድማችን ቪክቲም ስለሆነ ብዙ ጊዜ ሰዎች ቪክቲም በሆኑበት ነው ጥያቄ የሚፈጥርባቸው። አስረዳለሁ። አሁን ክፈተው፣ ያንኛውን የቁርአን ክፍል መሐመድ ዘይን ክፈተው እና አንብበው። ይሄንንም አሁን
በፔጅ ደግሞ አመጣ መጀመሪያ እኔ ያሳየውን አስረዳ። እኔ የልጁን መልስለት። ምክንያቱም ልጁ ይፈልጋል። አንተ ባለቤትሽ ነው እንደ ተቸግራሻል፣ ቀጥቅጦት አሳስቦሻል። ምን ይሽሩ ተቀጥቅጦ በቃ ተረጋጋ። ሙስሊም ወንድምሽ ነው። ችግርሽ ነው። ኤኒዌይስ አሁን ክፍሉ ላይ የተናገርካትን ዋጥ እኔ መልስልሃለሁ። ጥያቄ መጀመሪያ መልስልኝና ከዛ ሁሉ ነገር አለ እመልስልሃለሁ። አልኩህ አልመልስም አላልኩም። እሺ የለም ብለህ ነበረ። ፔጅንና ምዕራፉን አሳየን ብለሃል። አሳይቻለሁ። ቀጥል። የለም ብለህ ነበር፣ አሳይተናል። ካመጣችሁ የእናንተን ሃይማኖት ተቀበላለሁ ብለሃል። እየጠበቅን ወይኔ እኔ መቼ እንደሚገባ አንተ ሰውዬ እንደው በደንብ ገብቶናል። ሁሉም ገብቶታል። ኦዲየንስም ገብቶታል። አይደለም መቼም የደቡብ የምን ቋንቋ አታወራም አይደል እንዴ? አንድ አማርኛ ነው የምታወራው። ገብቶናል። እኛም አንድ አማርኛ ስለምናወራ ተግባብተናል። ስለዚህ አምጣልኝ፣ ፔጁን አሳየኝ፣ ይህን ክፍል ምዕራፉን አሳየኝ፣ ቻፕተሩን አሳየኝ፣ እምነትን እቀበላለሁ ብለሃል። አዳምጠኝ እኮ አዳምጠኝ። እንደዛ ልል የቻልኩት ምን መሰለህ? የኛ ቁርአን ምን ጊዜም ብታነብ ምንም ብትል ማለት ነው ሱራ አንቀጽ ይጻፍበታል ከስሩ። በዛም ሊያውም በአረበኛ እንትን ይሄ መስገጃችን አለ እንትኑም አለ። ይሄ የምን ሀገር እንትን ነው? ቆይ አንድ ቋንቋ አማርኛ መሰለኝ። የውጭ ሀገር ነው እንደ አማርኛው። የምኑ አማርኛው? የጣሊያንኛ አማርኛ ነው የተጻፈው አይደለም። የጣሊያንኛ ምናምን እኮ አይደለም። እና በጣም እናመሰግናለን። እዚህ ስማች ጭንቅላትህን ካየን አይበቃህም? ሚዩት አድርገዋል። እኔስ አትፍረዱባቸው። ከምን አይነት መንፈስ ጋር እየተዋጋን እንደሆነ ብቻ ተረዱ። አጋንንት ሰዎችን ምን ያህል ሊጫወትባቸው እንደሚችል ብቻ ተረዱ። አትመጻደቅ። እፎይ ይኸውልህ አስረግጬ እነግርሃለሁ። እፎይ አትመጻደቅ። እዚህ ጋር ገባህ? ታውቃለህ፣ ታነባለህ። ሙስሊም እንደማይለቅ ይኸውልህ አንተ በየጊዜ እየሰደብክ እኮ ነው። ሙስሊም እንደማይለቅ እወቅ። ተረብቃለህ አንተ። አስረግጬ እነግርሃለሁ። ለሴት ልጅ እኔ ሃይማኖት ያዘኝም፣ ግን አንተ ካገኘው ይኸውልህ አንተ እኔ ካገኘው ካንተ እፎይ በሽጉጥ ጭንቅላትን አፈርሳለሁ። ምን ሃይማኖት ያዘኝ፣ ግን ለራሴ ከፈለኩ ሲሆን የምን ሽጉጥ ነው? የዘይት ነው? በእስልምና ላይ ሙስሊም እንደማይለቅ እወቅ። ሙስሊም እንደማይለቅ እወቅ። ጭንቅላትህን በሽጉጥ ነው ማፈርሰህ። ጊዜ ጠብቅ። በምን በየጊዜ ነቢያችን ትሳደባለህ አንተ። ዘይት በመንገዛበት ሽጉጥ በየጊዜ ትሳደባለህ። ሙስሊም እንደማይለቅ ማወቅ አለብህ። እኔ በሽጉጥ ጭንቅላትህን አፈርሳለሁ። ሌላ ሰላ ከፈለኩ ሲሆን ልግባ። ገባህ? ኢማጂን ከፈለኩ ሲሆን ልግባ። ሲሆን ለመግባት አትመጻደቅ አንተ። እኔ መግደል ይፈልጋል ማለት ነው። ግባና እስኪ ከኡስታዞች ጋር ተፈታጋ። መግደል ምናምን እኮ አይደለም። አንተ ላስተምሩ እኔ ሃይማኖት ያዘኝም ሃይማኖት ከገደልኩ ሲሆን እንደሚገባ ነግሮኛል። ገባ? ግን ከፈለኩ ሊቃጠል። ግን አንተ አስረግጬ እነግርሃለሁ ካገኘው እኔ በሽጉጥ ነው ጭንቅላትን ማፈርሰህ። እውነት በልስ። ጠብቅ፣ ጊዜን ጠብቅ። ሙስሊም እንደማይለቅ እወቅ። ወላሂ በልስ አለ። ወላሂ በልስ። ተሳደድ፣ ጨማምራ ተሳደድ። ምላስን ቆርጠን በእጅ እናስይዝሃለን። ገባ? ምላስን ቆርጠን በእጅ እናስይዝሃለን። በአዋጅ ትበለዋለህ። አሁን ክፍሉን አንብብ። የተመታ ማለትም ክፍሉን አንብብ። ኢትዮጵያ ላይ አንተ ጀግና ቆንክ። ኢትዮጵያ ውስጥ ራሱ ተራመድ፣ እስኪ ባይግርህ ተራመድ። ተረብቃ እዚህ ጋር ሚዲያ እናትህ ወልዳ ያለች አንተ ያለህበት ተናገር። ወንድ ነህ አንተ። አንብብ ነው የተባልከው። ጭንቅላትና የምንም ማንበብ የለም። እኔ ስለ ሃይማኖቴ ኡስታዝ አለ። ገባ? ስለ ሃይማኖቴ ኡስታዞች አለ። አንተ ለራስህ ሃይማኖት የማታውቅ ሰገጤ አስረግጬ እነግርሃለሁ። ጠብቅ ጊዜ። ምላስህን ቆርጠን በእጅ እናስይዛለን። ጠብቅ እያልኩ ነው። ሙስሊም እንደማይለቅ አቃሜ ታርክ ቋቃላችሁ ይዛል። አብዲ አብዲ አንብብ እስኪ መጽሐፍ ምን ይላል? አንብብ እስኪ መጽሐፍን አንብብ። ተሰረብ፣ በየጊዜ ተሰረብ። እናትህ ወልዳለች ነው አይደለ? ቆይ አብዲ ረመዳን ነው አይደለ? ቁርአን ቅራ። የምን መጽሐፍ የለም። አንተ ስለ ራስህ መጽሐፍ ሳታውቅ አንተ እና ይሄን ምንድነው ያስተማሩ መስጊድ ውስጥ ዛሬ? እስኪ ይሄን ቅራልን።
ይኸውልህ አንድ ማስረጃ ልንገራችሁ በዚህ አጋጣሚ ዛሬ 30 ክርስቲያኖች ሰልመዋል። ይሄን ማስረጃ ልንገርህ። ጀግና ከሆንክ አንተ ትምህርት ያንተን መጽሐፍ ቅዱስን አስተምርና ዛሬ 30 ክርስቲያኖች ሲሰልሙ ባዳምጥ ከእስልምናው ደግሞ 3000 ሙስሊሞች ወጥተዋል። ማስረጃ እና እኔ ላምጣልህ አንተ ማስረጃ አምጣልህ። አንተ በየጊዜው ገብተህ ነቢያችን ከመሳደብ በስተቀር ይኸውልህ እዚህ ጋር መጣ ፓኒክ ተቃጥለሻል። አይዞሽ ዛሬ ብዙ ሴቶች ሰልመዋል። አይዞሽ ተቃጥለሻል። አይዞሽ ምስኪን። እንደዚህ አይነቶቹ የቆሙት በእምነት ላይ ሳይሆን ፕሮፓጋንዳ ላይ ነው። በፊትም ብያቸዋለሁ ደጋግሜ። ሙስሊሞች ኡማዎቻቸውን ያቆሙት ኡስታዞቻቸው በምንድን ነው ብያቸዋለሁ። ከሌ ሰለመ፣ ከሌ ሊሰልም ነው፣ ከሌ ይስማል፣ ከሌ እንደዚህ። እኛ የምንረበሽ ይመስላቸዋል እንደዛ በቁጥር ማለት ነው። አይደለም 30 ሚሊዮን ቢሰልም ፎይ ይደንቀዋል። የእኛም ቤት አላወቃችሁትም ማለት ነው። አላወቃችሁትም ማለት ነው። እኛ በሰው ላይ የተመሰረትን ይመስላችኋል ለነሱ። ሰንበዲ መጣ ሰንበዲ ሄደ። ፕሮፓጋንዳ ተናግሬ ቢያንስ ቢያቅተኝ ወይን ተሳድቤ እወጣለሁ፣ ቢያቅተኝ ሰው ሰለመ ብዬ እወጣለሁ ብላችሁ እንደመመጡ እኮ እናውቃለን። እኛ እኮ ቦታችን ደንታችን አይደለም። ምክንያቱም ሰው በመምጣትና በመሄድ ላይ እኛ ስላልተመሰረትን አስተምሮት ላይ እንጂ ፕሮፓጋንዳ ላይ ስላልተመሰረትን ደንታችን እኮ አይደለም። እኛ አንድ ሰው ሲመጣ እኮ ህንድ ውስጥ እንደዚህ የሚባል ኩሽኳን የሚባል ሰውዬ ሰለመ ብላችሁ በቴሌቪዥን ፕሮግራም የምትሰሩ እኮ ናችሁ እናንተ። በየቀኑ እኮ እኛ ጋር ከእስልምና የሚወጡ ልጆች እኮ ይመጣሉ። የጊዜ ጉዳይ ይመሰክሩላችኋል። ሂዱ ተማሩ ነው የምንላቸው። ሂዱ ተማሩ፣ በቃ ጨርሱ። እዛ በራሳቸው ጊዜ ከፈለጉ ይናገሩ። መድረክ እንትን ብለን ፕሮግራም ያዘጋጃሉ እኮ ዛሬ እከሌ ሻዳ ይዘ እከሌ እንደዚህ ምናምን ተብሎ ፕሮግራም ተሰርቶ ኡስታዞች ተሰብስበው ምናምን ማለት ነው። እኔ ብዙ ወቀሳ ይመጣብኛል ስወጣ። ለምን አታስገባንም? ገብተን መናገር እንፈልግ ነበር ምናምን የሚል ቦታዬም አይደለም። እኔ አንደኛ መጽናት አለባቸው። አንድ ሰው እንደ ክርስትናው መጥቶ ወደ ክርስትና እንኳን ወደ ክርስትናው ለመምጣት አትሊስት እስከ 6 ወር መማር አለበት። እንደ ስርዓቱ አትሊስት በደንብ ማወቅ አለበት። አምኖ ተምሮ ተጠምቆ እንደናንተ ያለ ሁሉ ማሻአላህ በማግስት ወጥቷል ሰውየው። በዚህ የምንረበሽ ይመስላችኋል? አሁን ባለፈው 20 ቪዲዮ ያሳየናችሁ አይደለ? በአንድ ቀን የሐሰት አሰለምን ያላችኋቸው ልጆች እንዳለ ሙስሊሞች ሆኑ። የራሱ ገንዘብ ለማስመለስ ሙስሊም ነኝ ክርስቲያን ነኝ እያለ የተለያየ ቦታ ሲሰልም የነበረውን አሳየናችኋል። በሱ እንኳን ተማሩ ነበር እኮ 16 ሚሊዮን ብር ከስር ያለው እሱን ለማስመለስ ነው። ሚስቴ ሙስሊም ነች፣ ልጆቼ ሙስሊም ናቸው፣ ከልጅነቴ ጀምሮ ሙስሊም ነኝ፣ ነገር ግን ክርስቲያን ነኝ እያልኩ ከተለያየ ቦታ ገብቼ ገንዘብ ስከፍል ነበር። ሻዳ እየያዘ እየተመላለሰ ማለት ነው። እና እባካችሁ ሙስሊሙ ቢያንስ እስቲ ከነቢያችሁ የተሻለ ጭንቅላት ያዙና ነው፣ ለዘመኑ የሚመጥን ጭንቅላት ያዙና ነው። የወረዳችሁ አትሆኑ። ፓራፍሬዝ አድርገው ቶፒኩ። ሁሴን አለ። ኦኬ እሺ። ሩሂ እንዴት ናችሁ? አለ ሰላም ነው፣ እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ፣ ግን እፎይ አንድ የምጠይቅ ነገር አለኝ። ስለ ግብረ ሰዶም እስልምና ላይ ምን ይላል የሚለውን ነገር በጣም ማወቅ ፈልጋለሁ። ቶፒክ እንትን ሌላ ቀን፣ አይ ዛሬ ሳይሆን ሌላ ቀን እንደሱ አይነት ነገር ቢኖር ደስ ይለኛል። እና ሌላ ደግሞ ኦርቶዶክስ ላይ ለምሳሌ ሰዎች አሁን በመርሳት በሽታ ይያዙና መጨረሻ ላይ ያው ንስሐ አይገቡ ምናምን ብዙ ነገር ምንድነው የሚባለው ማለት ያው የሰሩትን ኃጢአት ስለማያስታውሱ ንስሐ አይገቡ፣ በዛ አጋጣሚ ይሞታሉ። እና ስለነዛ ሰዎች ምንድነው ኦርቶዶክስ ላይ ያለው አስተምሮ?
ኦኬ ኢንጀነራል ኃጢአታቸውን ሲናዘዙ ቢረሱትና እንደዛ ቢሞቱ ነው። አዎ ለምሳሌ አሁን እነዚህ ዴሜንሻ አልዛይመር ያለባቸው ሰዎች አሉ አይደለ? ምንም ነገር የማያስታውሱ ተመልሰው ወደ ልጅነት ነው የሚሄዱት። መብላት፣ መጠጣት፣ ሚሞሪያቸው በሙሉ ይጠፋልና እነሱ ሰዎች ምንድነው ተስፋቸው? ኢንጀነራል ንስሐ ስትገቢ እንትን ካልሽ ንስሐ ገብተሽ ታውቂያለሽ? አዎ። ኦኬ ምንድነው እሱ የሚልሽ ማለት ጀነራሊ ስትናገሪ ኃጢአቶችሽን ትናዘዣለሽ? አዎ። ኦኬ ጸሎት ላይስ ምንድነው የምንለው? ይቅርታ ስንጠይቅ ያው በማወቅም ባለማወቅም የሰራሁትን ኃጢአት ይቅር በለኝ። ያ ስለዚህ ረሳሽውም በዛ ውስጥ ይካተታል ማለት ነው። ያልተናገርሽው በዛ ውስጥ ይካተታል። ግን ኤክሰፕሽን ታማሚ ከሆኑ ግን እነሱ ያው ፍትሐ እግዚአብሔር ነው። ነሰሰርሊ እነሱ እነኛን አልተናገሩም ማለት እንትን የሚለው ነገር አይደለም። ኦኬ እሺ አመሰግናለሁ። እንደዛ ነው። ግብረ ሰዶም ጋር በተያያዘ ግን ሰራ ደስ ይለኛል። በግብረ ሰዶማውያን ዙሪያ ያለውን ነገር ግብረ ሰዶማውያን በእስልምናው እንትን ይፈልጋል። ሁለቱም ነገሮች አሉ በእስልምናው። ሱራ 4:15ን ካየሹ ተፍሲራቶቹ ሴቶቹ እንትን ይላል። ከዛ ደግሞ ሐዲሳቶች አሉ። ግልጽ የሆነ ነገር የለውም። የሚከለክልም አለው የሚደግፍም አለው። ሁለቱንም ይዟል እስልምናው። ቅጣቱም ግራም ያጋባ ነው። አንዱ ጋር አክሴፕት ያደርገዋል፣ አንዱ ጋር ይቃወማል። ሁለቱንም የያዘ ነው እስልምናው ጋር። እሱን በጣም ማወቅ እፈልጋለሁ። ምክንያቱም በእኛ በክርስትና እንደማይፈቀድ መጽሐፍ ቅዱስን ብዙ የሚለው ነገር ስላለ ብዙ ጊዜ ግን ሙስሊሞች ሜንሽን ሲያደርጉት አላይም እና ምናልባት ያ ሚስኮት ላለማድረግ እንግዲህ ምሳሌ በዚህ ጉዳይ ላይ ብዙ እንትኖች አሉ። ይደግፋል ለሚል ብዙ ፋይሎች እንዳሉ አለኝ። እኔም ብዙ ፋይሎች እንደዚህ አይነት ነገር ስለሰማሁኝ እርግጠኛ ባለኩበት ነገር ላይ ብዙ ማውራት ስላልፈለኩ ነው፣ ለመማር ስለፈለኩ ነው። አለ እንደዛ ግን አይደግፍም የሚልም ደግሞ መረጃ አለ። ፐርሰናሊ እንዲህ ብዬ ማለት አልችልም። አሁን ለምሳሌ የጠራ እንትን ስላልሆነ ወይንም በዚህ ጉዳይ ላይ በደንብ እንትን ለሚሉት ተዋዋለሁ። ይሄንን ኬዝ የሚደግፍም አለ የሚቃወምም አለው። ስለዚህ የሚቃወመው እንዳለው ይደግፍ አንዴ ቁርአኑ ላይ በዚህ ጉዳይ ላይ ምንም ነገር የለውም። ቁርአኑ ላይ ምንም ነገር የለም። ወጣሽ እንዴ? አይ አለው። በቃ ቶፒክ እንዳላስወጣ አመሰግናለሁ። ስለዚህ ቁርአን ላይ ምንም ነገር የሚል የለውም። ሐዲሱ ላይ ደግሞ ሁለት የተለያዩ እንትኖች አሉ። ሁለት ኮንትራዲክት የሚያደርጉ ሀሳቦች አሉ። ለምሳሌ አንደኛውን ሲተርግ ልጁን ግብረ ሰዶም ቢያደርገው እናትየዋን ማግባት እንደማይፈቀድለት ይናገራል። የሚናገር ሐዲስ አለ። አይ ቲንክ ቡሃሪ ላይ ሚንስ ሰውየው ሴትዮዋን ልጅ ግብረ ሰዶም አደረገው። ቅጣቱ ምንድን ነው? እናቷን አለማግባት፣ የልጁን እናት አለማግባት። እንደገና ደግሞ በስሊፐር መምታት ምናምን ነገር የሚል አለ። ሴቶቹን ከሆነ እንትን ማለት እንደዛ ነገሮች ብቻ ኪታቦች ደግሞ አሉ። ኪታቦች ላይ ደግሞ ለምሳሌ ኪታቦች ላይ አንድ የአቡበከር ነው የማርም ገዳይ ግብረ ሰዶም ነበረ ሲገላው ምናምን ነገር የነበረበት ግብረ ሰዶም ነው እና ያኛውን እንትን ሲለው የሚያወሩት ፓርት ደስ የማይል ነገር አለ። እሱም ብዙም አይምሮ ስለሚረብሽ ለጊዜው ልለፈው። ኦኬ በቃ እሺ፣ መልካም ነው። እግዚአብሔር ይስጥልኝ፣ እድሜያችሁን ይባርከው። እናመሰግናለን ለምታደርጉት ነገር ሁሉ። ኦኬ እሺ፣ ቴንክ ዩ። ኮኖ አያውቅም
ማራክሽ ሰው አለ እዛ አሁን ነው እንደሚከተል እንኳን ደህና መጣ። ሰላም ነው። እንደዚህ አይነት አስተምሮ ስሰጥ በጣም ደስተኛ ነኝ። ቆይ አንዴ በየሰራው ፊዳከ ጥያቄ ወይ ሶሪ ቀሳ ሚውት አረኩህ ማይክ። ኦኬ እሺ፣ እስኪ ይሄን አንቀጽ አንብብልን። ለይነት አንቀጽ አንተ ራስህ አንብብልሽ። እሺ ላንብብልህና ጠይቃለሁ። ኦኬ እሺ ላንብብልሽ። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትንና ለእነርሱ ወራዳዎቹን ስትሆኑ ዝንጀሮቹ ነው ያልናቸውን በእርግጥ አወቃችሁ ይላል። እነማን ናቸው በቅዳሜ ቀን የሰሩት? ማጋር እየጠጣህ እፎይ አንድ አታውቅም እኮ አንድ አታውቅም። ስለምንድን እንደሚያስረዳ ታውቃለህ አንተ? አሁን ስለምን እንደሚያወራ ራሱ አንተ አታውቅም እኮ። እስኪ ንገረኛ ልማር። ግን አንተ ላይ አሁን ኢየሱስ ያንተ ጎረምሳ የምታመልከው ነብይ ነው ይላል። ምን ትላለህ? እሺ በቃ ከዚህ ውጪ ከብልግና ውጪ ባይዘ መሐመድ ያመጣልህ አላ ጭንቅላት አልባ ነው። ጭንቅላት አለው አላ ናከፍላገ አንተ እኮ ችግርህ እኮ ስታስተምር ስነ ምግባር እኮ የለህም እኮ እንደሌለ ይላሳየ። አላ ጭንቅላት አለው ስነ ምግባር የለህም። አላ ጭንቅላት አለው ወይ? ሁሉ ሰው ያለው አላ ጭንቅላት አለው ወይ? ድንቁርናን ብቻ ነው እየተከታተሉ እያሳቀው ያቸው አላ ጃለ የለው አላ ጃለ የለው ለማይዝናናን ነው የሚገቡት። አላ ጭንቅላት አለው የለው? አይ እሺ ተረጋጋ። አምላክህ ላይ እንዴት እንደምትሳቀቅ ላሳየ። ኦኬ አላ ጃለ የለው? አማይክናንስ አላ ጃለ የለው? አፍንጫ ደፍጣጣ እንትን አይገባም ቤተክርስቲያን እናንተ ተቃለ መቼም አላ ጃለ የለው? ቆለጡ የተሰለበ አላ ጃለ የለው? እናንተ ላይ ያለው ባለኝ ነው ባይዶ። እኛ ግን የእናንተን መጽሐፍ የኛ ቢሆን አይደለም እንትንና ዲስ ዱድ የሚያመልከው ጭንቅላት የሌለው ግዑዝ ነው የሚያመልከው። እግር እያመለክ ጭንቅላት አልባ አካል እያመለክ ከሌሊቱ 1/3 እንደ ጦጣ ሁሌም የሚወርድ እያመለክ ከዚህ የተሻለ ታስብ እንዴት ትችላለህ? ጭንቅላት አልባ ለምን ነው የምታመልከው? ወንድማችን ጭንቅላት የሌለው አካል ለምን ነው የምታመልከው? አላ ጭንቅላት አለው የሚል እስኪ ጭንቅላት አልባ እኮ ነው የምታመልከው። ኮባራስ አንተ ትሻላለህ። ቢያንስ ጭንቅላት አለ ለጌጥ ዘኸው ብትዞረው። አላ ግን ጭንቅላት ከሌለው ለጌጥ እንኳን የሚሆን የሌለው አንዲት ባት ያለችው 2 ቀኝ እጅ ያለው ጭንቅላት አልባ አካል እያመለክ ጭንቅላት ሊኖር እንደማይችል አምሹር ሀቢብ አላህ ጭንቅላት አለው። ማይክ ስታንሳ ነበር ደጋግመ ለሰከንድ ሲርሴው እንዳትለይ። አሁን የጠየኩ አላጃለ ለው እሺ አላጃለ ለው የራስን አታውቀውም? ኦኬ አላጃለ ለው አላጃለ ለው በምን አይደል እንዴ? አላጃለ ለው የለው አጀለው እንደናንተ መጽሐፍ ቅዱስ አዳም እንደናንተ መጽሐፍ ቅዱስ ላይ እንደተጠቀሰው እኛም የተጠቀሰው በሌላ ነው። አትሮጥ። ምክንያቱም ተመረጥ በፊት ተረጋጋ። አታሪ ነው አይደለ? አታሪ እንደመሆነ ደግሞ ምን እንደምታ አስተሳሰብ በተማረ መከራከር ነው። አላይን ያለው መልስ አላይን ያለው ከአርሽ በላይ አላ የማንም አይመስል እጅ አለ የለውም? ከአርሽ በላይ አልኩት። አላ የማንም አይመስል እጅ አለ የለውም? የለውም። ኦኬ ከአርሽ በላይ ያለው ምኑ? ማረጋገጫ አመጣላለሁ። ጎበዝ። ከአርሽ በላይ ያለው ምኑ ነው? አምላካቸው እንዴት እንደማስቀምጣቸው አታሪዎችን ያቸው። ከአርሽ በላይ ነው። አዳምጥ። አላ ከአርሽ በላይ ነው ያለው አለ።
እጅ የለውም አለ። ዋብያ ነው። ስለተሸማቀቀ ኔክስት የምጠይቀው ስለገባው አላህ እጅ የለውም አለ። ኢሚዲየትሊ የአላህን ሲፋት አስካርኩት ማለት ነው። በኢማም አንበሊ መሰረት ቀጥታ የአላህን ሲፋት የሚክድ ቆይ አዳምጥ፣ አታሪ እንደመሆነ ከእስልምና ይወጣል። ተውበት ካላደረገ በስተቀር መመለስ የለበትም ነው የሚለው። ሻሃዳ እንደገና ዞ ነው የሚመለሰው ልጃው እና አንበሊ ቢያገኙት ቀጥታ ሻሃዳ ሳያስይዙ ሙስሊም ነው ብሎ አይቀበሉትም። መጀመሪያ የጠየቀው ነው ተጠይቆ እንኳን ይላል። ቆይ አዳምጥ፣ ተጠይቆ እንኳን በዚህ ጉዳይ ላይ ዳውት ኖሮት አልመልስም ካለ ኢቭን ድናይ ማድረጉን ባይናገር ለመመለስ ፈቃደኛ ካልሆነ ተጠይቆ ይላል ሻሃዳ መያዝ አለበት ነው የሚለው። ይሄ ደግሞ ምንድነው? ካደው ጭራሽ አምላኩ ማለት ነው። ትመጣለህ አስክደን እንደታደና እየተሳደብኩ አይደለም እኮ በአስተምሮት የምን ስድብ ነው? በደንብ እንግባባ እያልኩ ነው። ገባ አይደለ? የምን ስድብ ነው? አልሳደብም፣ ለትምህርት ነው እዚህ የመጣሁት። ስለምን ስድብ ነው የምታወራው? አላህ እጅ አለው ማለት ስድብ ነው? አላህ እጅ አለው ማለት ስድብ ነው? አይደለም። ኦኬ፣ አላህ እጅ አለው የለውም? አላህ እጅ አለው የለውም? እሺ፣ ጥያቄ አዳምጠኝ። አላህ እጅ አለው የለውም? እሺ፣ ለምንድን ነው ሁሌ የምትጠይቀኝ? የኔንም አዳምጠኝ። አላህ እጅ አለው የለውም? መልስ። መለስኩልህ። ስለዚህ እጅ ያለው ማለት አላህ ስህተት ነው አይደለ? ከእስልምና ያወጣል። ሲጀመር የለም እንደዛ የሚል በእኛ መጽሐፍ ቁርአን ላይ ምንም ነገር የተገለጸ ነገር የለም። ኦኬ፣ ሱረቱ ሰዓድ 75ኛውን ክፈትልኝ። እኔ እኮ አንተ ቁርአን ይገርመኛል። እሺ፣ እስቲ የኔ ቁርአን ነው ይሄ እንዳለ። ዛሬ ቁርአኔን የኔ ያላችሁ የእስራኤል አላችሁ አንብብ። ዘሆን አስከድጄ ነው ወጣት አንብብ። ሁለተኛ አይልም። አንብብ። ኃይለ ገብረስላሴ ነው። ይኸውልህ ነው እኮ የምልህ ለትምህርት ነው እዚህ የተፈጠርኩ አይደል እንዴ? በቃ በስትክክል የጠየቅኩህን መልስ እስኪመለስልህ ድረስ ተከበርና ቁጭ በል። ገባህ አይደለ? ወደ ስድብ አትሩጥ። የተማርክ ዜጋ ነህ። ተማርኩ ብለህ አይደለ ክርስትናን እየመራ ያለው? ቀጥር እባክህ። አንዱ አትልቅስ። ቋቅን ያላችሁ ዛሬ ልመልስልህ። እኔ አልሳደብም። ለምን መሰለህ? ከአንተ በላይ አውቃለሁ። የሚገርም ኧረ ቀጥል በእናትህ አንብብ፣ አንብብ። እንዳታስወጡት። አሁን ይወጣል ራሱ ይወጣል። ምን አለ በሉኝ። ወዴት ነው የምወጣው? ወዴት? አንብብ፣ ቀጥል፣ አንብብ። እኔ እኮ አዳምጠኝ። ልልህ የፈለኩት ምን መሰለህ? አንተ ብዙ ጠየቀኝ። እኔ የምጠይቀን አንድ መልስልኝ። ወደ አንተ ምትመጣው አንብብና ቀጥል። ከዛ ምን ታሪክ ይጻፍላል? እፎይ ለመጀመሪያ ጊዜ ወደ ክርስትና ያመጣ አማኝ ትባላለህ። አንብብ። እኔ አጋንንት የተጠናወተው መጣ አልመጣ ምን አገባኝ? እኔ ለእኔ ስትል እኮ አይደለም የምመጣው። አንብብ ክፍልህን። ይህም በአጋንንት ምስክርነት የሆነውን አንብብ። ስለ ኢብሊስ ያወራውን አምላክን አንብብ የምታመልከው። አዳምጠኝ፣ መልስልኝና አንብቤ መልሱንም እሰጣለሁ። መጀመሪያ የጠየቁ እናመሰግናለን። ከስሩና ተማር። በቃ ኦኬ። ዛሬ ምን አይነት መንፈስ ነው? ኢራን ስትደቆስ እየየ ሲሉ ነው እንደ የዋሉት ዛሬ። እኔ በጣም እየገረመኝ ነው። ፎይ ማርያም በኢየሱስ ምን አይነት መንፈስ ነው የተጠናወታቸው? ዘሆል ቁርአናቸውን አያውቁም። ዘሆል እየየና ስድብ። ደስ የሚለው ግን ከስር ቁጭ ብለው የሚማሩ ሙስሊሞች ስላሉ እነሱ ከእስልምና እንዲወጡ አሪፍ ምክንያት ይሆኑልናል። እነኚህ ገብተው በተሳደቡ አፋቸውን በተጸዳዱ ቁጥር ከስር ያሉ እውቀትን ማወቅ የሚፈልጉ ሙስሊሞች እንዲወጡ እስልምና እንዲህ ነው እንዴ ብለው እንዲወጡ ምክንያት እያመቻቻችሁልን ስለሆነ እናመሰግናችኋለን። እናንተ ገብታችሁ እዚህ ቁርአናችሁ ላይ ስትሸማቀቁበት፣ እኛን ስትሳደቡ፣ ከማንበብ ይልቅ እኛን አታክ ስታደርጉ ከስር ያሉ የሚማሩ ሙስሊሞች አስተምሮታችን እንዲህ ነው እንዴ መልስ የለንም እንዴ ለካ ብለው እንዲወጡ በር ስለከፈታችሁልን ታስታወሳችሁ። ከዚህ በፊት እኔ ቤት 2000 ሰው ነበር የሚያዳምጠን አይደለ? የኔን ቤት ለመረበሽና ኦዲየንስ ለመበጥበጥ መጥተው ነበር ተሰብስበው። ስንት ከተቱልንና ባለፈው ወደ 9000 ሰው ከተቱልን።
አሁን የአካውንታችን ዛሬ ሰዎች ጋር እንዳይሄድ ሪፖርት ስለተደረገና ሪስትሪክት ስለተደረገ ነው። ከዚህ በላይ ሄድ ነበር ከ4000 በላይ። ከዛስ ማአት ሙስሊም እንዲህ ነው ብለው እንዲማሩ ምክንያት ሆነ። እነሱ መጥተው እዚህ እኛም ቤት ምንድነው ያሉት? አናስወራውም፣ ቤቱ ሄደን እንረብሸዋለን ብለው ሲያወሩ ሰማናቸው። ለመመለስ እንዳልመጡ ራሳቸው ተናገሩ። እኛ ቤት ወይ የምንገባው ልናስወራው ሳይሆን ብለን ልንረብሸው ነው አሉ ኡስታዞቻቸው። እንኳን እኛ ቤት ሆነንማ በፍጹም ብቻውን እንዲያወራ ፈቅድለት ማፉ ላይ ነው የምንቆምበት። ከዛስ ሙስሊሙ ጥሏቸው መጣ ወደ እኔ። አብዛኛው ሙስሊም ይጽፍልኛል። ብዙ ሙስሊም እዚህ መጥተው የሚሳደቡት አሉ አይደል? በእነሱ ምክንያት ከስር ሌሎች የሚጽፉልኝ አሉ። እኔን ተውኝ በቃ። ክፍሉ ላይ አንብቡ፣ ክፍሉ ላይ ሄዱ። እኔ ከተሳሳት በመረጃ ሞገቱኝ። እዚህ ጋር ተሳስተሃል ብላችሁ ዛሲት ምንድነው? ከዛ ውጭ ያለው ነገር እዚህ ጋር ትፈቅዳለህ? ክፍሉ ላይ ቀጥል። ምንም አስተያየት መስጫ ስላልሆነ ክፍሉ ላይ አሁን እኛ ከስር ያለነው የሰማነው ምንድነው? በሁለቱም ሳይድ ላይ ምንም እየተማርን አይደለም። ምክንያቱም በሁለቱም ሳይድ የሚገቡት እማቅ ነው። ምንም የምታውቁ አይላችሁም ብዬ ነው ያመንኩት። የሚገቡትን አንተም ራሱ በቃ እያወቃችሁ አይደለም፣ ዝም ብላችሁ። እሺ ኦኬ፣ የሚገቡት አላወቁም፣ እኔም አላወቁም። ስለዚህ አሁን አንተ አሳውቀን። እያወቀ አይደለም፣ አንተ አሳውቀን። እሺ ዝም ብለህ ነው እኮ አሳውቀን። ከሚገቡት ሳይሆን መማር ያለብህ ማለት ነው። እንደዛ ብዬ አላምንም እኔ። እስቲ ቀጥል። አንተ አውቃለሁ ብለህ አይደል የመጣኸው? አይደለም፣ ለመማር ነው የገባሁት። ለመማር ከሆነ ከስሩና ተማራ ታዲያ። ሳትማር ሳታውቅ አንተ ራስህ ዳኛ ሆንክ እኮ። አያውቁም እነሱም ማለት ሲፈጥርብኝ ለምን አልጠይቅም እንዴ? ነው ጥያቄ ሲፈጥርብህ መጠየቅ እኮ ጤናማ ነው። አታውቅም ከጀመርክ በኋላ ምንድነው የምትጠይቀው? ልማር ነው ከአንተ ትለኛለህ፣ ልጠይቅህ ነው ትለኛለህ፣ አታውቅም ትለኛለህ። እኮ ባወራችሁት ላይ አሁን ማለት ነው ጥያቄ አይፈጥርም። ቆይ ተማሪ እኮ ሲያስተምር መምህሩ ጥያቄ ይፈጥርበታል። ስለዚህ አሁን እናንተ ባወራችሁት ምንድነው ጥያቄ ፈጠረብህ? ምንድነው ጥያቄ ፈጠረብህ? እሺ አንተ አሁን እዚህ ሐዲስ ላይ ምንድነው ጥያቄ የፈጠረብህ? ሙሐመድ እዚህ ሐዲስ ላይ ምንድነው ጥያቄ የፈጠረብህ? ሐዲሱን ምንም ከወደ እናንተም ከወደ እዚህኛውም ሳይድ ምንም እያወራችሁ አይደለም። ዝም ብላችሁ በቃል ብቻ ነው የምትሰዳሉት። እሺ አንብብና አንተ ተርጉምልን ወይ አስረዳንሽ። አላህ ጭንቅላት አለው ወይ አልክ? ይሄ አሁን ጥያቄ ነው በእናትህ። አሁን እኔ ይሄ ነው ጥያቄ። ቀጥል አንብብ። ጭንቅላት አለው ብዬ ብጠይቅህ አንተ በራስህ ዳብል ስታንዳርድ አድርገህ መሄድ አለብህ። ኦኬ አታሪና ሻሪና አንተ። እኔ ሙስሊም ነኝ። አለኝ ያለው ብለህ ነው የምታምነው? በዛት ከአርሽ በላይ ብዬ አምናለሁ። አላህ እጅ አለ የለውም? አሉት የራሱ የሆነ ባህሪው ስለሆነ ከፍጡራን አላህ ባህሪው ነው። እጅ አለው። እግርስ አለው? እግር አለው። ጭንቅላት አለው? ቁርአን ላይ አልተጻፈማ። ያልተጻፈውን ቴንኪው በቃ። ስለዚህ እጅ አለው አላህ፣ እግር አለው አላህ፣ ጭንቅላትስ አለው? አልተጻፈም። አለው የለውም? ቆይ ከቁርአን ውጭ እንዴት ነው ማወቅ የሚቻለው? ቁርአን ያለውን ነው የሚናገረው አይደል? ስለዚህ አምላክህ እግር ነው፣ አምላክህ ታፋ ነው፣ ሶሪ ባት ነው፣ አምላክህ እጅ ነው፣ አምላክህ ጭንቅላት ይኑረው አይኑረው አታውቅም። ታዲያ አምላክ ጭንቅላት የለውም ስልህ ቁርአን ላይ መረጃ፣ ምክንያቱም ቁርአን ሱራ 6 114 እስከ 115 ሱራ 16 89 ላይ ሱራ 12 111 ላይ ግልጽና የተብራራ ነገሮች ሁሉ ገላጭ ነው ብሎ ስላለ የምታመልከው አምላክ ጭንቅላት ይኑረው አይኑረው እንኳን ካልነገረህ የምትከተለው አምላክ እግር ነው፣ እጅ ነው፣ ጣት አለው፣ ጭንቅላት ይኑረው አይኑረው አታውቅም። ስለዚህ አንተም ደግሞ ለምን የለውም ብለህ ደግሞ አንብበሃል? የለውም የሚል አንብበሃልሽ? እሺ ስለዚህ እኔ ምን አይነት ፐርሚት ሰራባለሁ? ከሰማይ በታይ ከምድር በላይ ነገሮቹ ሁሉ ቁርአኑ ግልጽና የተብራራ ስለሆነ ስለ ሁሉ ነገር አብራርቻለሁ ስላለ ከአላህ ሌላ የተናገርከው ምንድን ነው? ከሱ ውጭ የለውም ብለሃል። የለውም የሚል እስኪ የት ነው ያነበብከው? ለነገሮች ሁሉ ገላጭና አብራሪ የሆነው ስለ አላህ የነገረኝ ምንድነው? እጅ እንዳለው ባት እንዳለው እና ፊት እንዳለው
አይምን ሁለት ቀኝ እጅ እንዳለው ሁለት አይምን ጣቶች እንዳሉት ከነገረኝ ጭንቅላት ካልነገረኝ የለውም ማለት ነው። አልነገረኝማ። የለውም ማለት ብላት ደመድም። ምክንያቱም የለውም የሚል አላነበብክማ። እስካላነበብክ ድረስ ባልተነገረህ አንተ ስለራስህ እንኳን ማወቅ ማትችለው። ኦኬ እሺ፣ አርጉመንት ፍሮም ሳይለንስ ይሆናል። እንለፈው። እሺ ባት አለ እንትን ብልት አለ የለውም? ለምን ሳቅ? ለምን ሳቅ? ጥያቄ አትጠይቅ በእናትህ። ለምን ቆይ መሐመድ ጭንቅላት አለውም የለውም አልተባለም። ብልት አለው ወይንስ የለውም ተብሏል? እንደዛ የሚል አላነበብኩም። እንደዚህ ብላ ባላነበብከው ላይ መሐመድ ባላነበብከው ላይ ብልት የለውምም አለውም ካልተባለ ልክ እንደ ጭንቅላቱ ብልት ሊኖረው ላይኖረውም ይችላል ማለት ነው። እና አሁን አንተስ የምታመልከው እንደዛ አለው ብልት አለው ብለህ ታምናለህ? አንተ የራስን ጨርስ ቅድሚያ። ቆይ አንተ አሁን ወደ አንተ እምነት ፈልገህ ነዋ እንዲህ ሰውን የምትሰብከው። ስለዚህ መሐመድ ስለዚህ 50-50 ላይ ነን ያለ ነው። 50-50 ላይ ነን። እኔ የተናገርኩት የመሆን ቻንሱ 50% አለኝ። ምን አምላክ ጭንቅላት የለውም ስልህ፣ ምክንያቱም ጭንቅላት እንዳለው ማምጣት ማስረጃ ማችል ከሆነ የለውም ማለት ነው። አይ አላምንም። አሁን አንተ የለውም ብለህ ስላልክ የለውም የሚል ደግሞ ማስረጃ እስካላመጣ ድረስ እንዴት እቀበላለሁ? የራስህንማ እና ታዲያ አምላክ ስለ እጅ እንዳለው ነግሮህ እግር እንዳለው ነግሮህ ያለውን ብቻ ከሆነ የምታጸድቀው፣ ልብ በል፣ የተነገረህን ብቻ ከሆነ የምታጸድቀው፣ ያልተነገረህን ማታጸድቅ ከሆነ ጭንቅላት የለውም እኮ። እሺ ጭንቅላት አለው ብለህ ስላለህ እሺ እንዲበል እስኪ መሐመድ እንስማማ። እሺ አላህ እጅ አለው፣ አላህ ባት አለው፣ አላህ ጣቶች አሉት፣ አላህ እግር አለው፣ አላህ ጭንቅላት አለው ትላለህ? አሁንም ቢሆን ተደጋግሜ ነገርኩህ እኮ ያልተጻፈውን አለ አልልም፣ የለምም ብዬ ያልተጻፈ ነገር እንዴት እናወራለን? በእናትህ እናመሰግናለን። ታዲያ አምላክ ጭንቅላት ይኑራ ይኑረው ካላወቅህ ከአንተ ጋር እንዴት እግባባለሁ? አሁን ክፍሉ ላይ ገባሽ? አሁን እንደ ጠየቅህ እኮ እጅ አለው ወይ? በቃ ክፍሉ ላይ ገባ። እኔ አስቸገራችሁኝ እኮ። እሺ አንድ ጥያቄ ልጠይቅህ። እኔ አሁን አንድ ጥያቄ መልሻለሁ። ክፍሉ ላይ ገባ። ክፍሉን እንትን አላላችሁትም ብላል። ክፍሉ ላይ ገባሽ። ጥያቄው ምንድነው? ኢየሱስና አንድ ባህሪ ያላችሁ በተማራ እስኪ አንዴ ነው። ክፍሉ ላይ ገባ። ይሰማል መሐመድ? ይሰማል። ክፍሉ ላይ ገባ። ጥያቄ ነው የምጠይቀኝ። እኔ አንድ ጥያቄ ጠይቀሃል መልሽ። ምንድን ነው የመለስከው? በእናትህ እነዚህ ሚዩት አድርግ እንዳታነሳ ማይክን። መሐመድ እሺ ኤስኤስኦ ሰላም ነው፣ እንኳን ደህና መጣሽ። አንድ ጥያቄ ልጠይቅ። እንዴት ነሽ? ደህና ነኝ። ክርስቲያን አለን። እስኪ እቺን የቁርአን አንቀጽ ማስረዳት ትችያለሽ? ኤስኤስ አይ እኔ መሐመድን ልጠይቅ ነው የገባሁት። የእናንተን ትምህርት እየተከታተልኩ ነው ከስር። አልሐምዱሊላህ ትንሽ ትምህርት አግኝቻለሁ። ተጠይቅ ነው የገባሁት። ከሆነ መልሳለሁ። ነቢያችን ሰለላሁ ዐለይሂ ወሰለም በስንት ዓመታቸው ነው ወደ ገጠር የተሸኙት? ወደ የትኛው ገጠር እንዲያድጉ የተሰጡት? ለገጠር ህዝብ ሰው የተሰጡት በስንት ዓመታቸው ነው? እንደተወለዱ አባታቸው ሞት አይደል? ሳይወለድ ነው የሞቱት። ተሳስተሻል። ሳይወለድ ሞቱ። ወደ ገጠር ተሸኙ አይደለ? ወደ ገጠር ተገለጠላቸው። ልባቸውን ተቀደው ጥቁር ድንጋይ ወጣልኝና ነጭ ድንጋይ ገባልኝ ያሉት በስንት ዓመተ ምህረት ነግረኛለህ? ጥቁር ድንጋይ ወጣልኝና ነጭ ድንጋይ ገባልኝ ማለት ተሳስተሻል። አዎ አለ። ምንድነው አርማታ እኮ እንትን አደረግሽው እኮ የሆነ እምነበረድ ምናምን ነገር የሆነ ሴራም እንትን የምንድነው ስፔር ፓርቶች የሚለዋወጥ አደረግሽው እኮ። ጥቁር ድንጋይ ስላለ ነው፣ ሐዲሱ ላይ ስላለ እኮ ነው። እከፍተዋለሁ ላሰማ። ጥቁር ድንጋይ ወጥቶ አክቹአሊ ክፍሉን አውቀዋለሁ። ቀጥይ። እሺ ቀጥይ። እና ጅብሪልና ሚካኤል በአይን ይታያሉ ወይ? ለምን ወንድማቸው መተው እየሮጡ መተው ተናገሩ አይደለ? ለቤተሰቦቻቸው መላእኮች ይታያሉ ወይ? ለሌላ ሰው ይታያሉ?
የሚለውን ጥያቄ ለማቅረብ ነው። አመሰግናለሁ። እኔን አውርዱኝ፣ እየተከታተልኩ ነው። ከስር መሐመድ መልስላት። መሐመድ ጥያቄዋን ሜቢ ፓራፍሬዝ ላድርግልህና መሐመድን በልጅነቱ ጅብሪልና ሚካኤል ደረቱን ቀደው ጥቁር ድንጋይ አስወጥተው ነጭ ድንጋይ ሲያደርጉለት ህፃናቶቹ አይተው ሄደው ነግረዋት ነበር ላሳዳጊዋ። ኦኬ፣ እዚህ ብትሆን ጥሩ ነበር። ስለዚህ ይታያሉ የመላእክቶቹ ነው ያለች። ጸጥ። አይ ኢብራሂም ምታ ነው መልሴ። መላእክቶች ይታያሉ ወይ ነው ጥያቄው አንድም። ምክንያቱም ህፃናቶቹ ሄደው ነገሩ ብሎ ስላለ እንዴት ሊያዩ ይሻሉ? ደረቱን ቀደውት የለ ሲጫወት ሰፊያ በወሰደችው ሰዓት ሳዲያ ነው ሰፊያ የምትባል ሰፊያ አይደለች፣ ሳዲያ አወቃት። መሐመድ ልጅ ሆኖ እናትየዋ አልማደጎ ሰጠችው አይደለ ሳዲያ። ከዛ እረኝነት ቦታ ባነበረበት ሰዓት ላይ ሆኖ አካላት መጥተው ነጭ የለበሱ ደረቱን ቀደዱትና ጥቁሩን ፓርት አውጥተው ነጭ ነገር እንደበረዶ ባለ አጥበው ከተቱለታል። ከዛ ልጆቹ እየሮጡ ሄደው ታሳዳጊዋ ገደሉት አሉ አይደለ። ከዛ አሳዳጊዋ ደግሞ ምን አለች? ይሄ አጋንንት ነው፣ ሰው አጋንንት ሊገለው ይችላል ብላ ለእናቱ መለሰቻ። እናትየዋ ደግሞ ምን አለች? ኤስኤስኦ ታውቂያለሽ? እናትየዋ ያለችውን አውቃለሁ። ልጄ እንደዚህ እንደሚሆን እርጉዝ እያለው እርግዝናውም አልከበደኝም አቅ ነበረ ብላ አለች። እንደዚህ እንደሚሆን ሳይሆን እርጉዝ ሆኜ ሳለ ብርሃን አይቻለሁ፣ ልጄ እንደዚህ አይሆንም፣ አጋንንት አይይዘውም ነው። ብርሃን አይቻለሁ፣ እርጉዝ በነበርኩበት ሰዓት ላይ ታውቆኛል፣ ስለዚህ ክፉ አይነካውም ማለች። እናትየዋ ምን ጣዖት አምላኪ ነች ወይንስ አማኝ ነች? አይ ዶንት ኖ፣ እኔ እንጃ አላውቅም። ጣዖት አምላኪ ነች። ጣዖት አምላኪ ነች። እናትየዋም ጣዖት አምላኪ ነች። አባትየው ጣዖት አምላኪ ነው። ሰው አይታዩም የሚለውን ጥያቄ ሁሌ አይምሮዬ ላይ ያለና ሙስሊምን ጠይቃለሁ ብዬ አስባለሁ። ሁለተኛ ደግሞ የእሱ አባትም ወደ መዲና ሄዶ ሲመለስ ነው ህይወቱ ያለፈው። እሷም እሱን መቃብር ልዘይር ሄዳ ስትመለስ ነው እዛ ቦታ ላይ ያረፈችው። ምንድነው እዛ ነገር የሚለውን ለማወቅ ነው። መልካም እሺ። የአሟሟታች እንትኑ እሱ ለንግድ እንትን በሄደበት ሰዓት ነው። አባትየውም እርጉዝ በነበረችበት ሰዓት አይሚን እናትየው እርጉዝ ሆና ነው የሞተው አባቷ። መላእክቶች አይታዩም። ህፃናቶቹ ሮጠው መሐመድን ገደሉት ብለው ሄደው ነግረዋል። ደረቱም የተቀደደው አንዴ አይደለም፣ አክቹዋሊ ደጋግሞ ነው የተቀደደው። እሱ ሰፊ እንትን ስላለው ሜይ ቢ ወደፊት እንገባበታለን። 5 ጊዜ ተቀደዋል የሚልም አለ። በዋናነት ግን 2ቱ በደንብ ይታወቃሉ፣ 3ኛው ምንም አይል። 5 ድረስ እንደተቀደደ የሚነገሩ እንትኖች አሉ። ዋናው ነገር ሁሉም ተረት ተረት ናቸው፣ ሴጣን የተጫወተበት። ኢብራሂም እንዴት ነህ? ሲራም ላይ ያለ አዲስም ላይ ያለ ሰላም ነው። እንኳን እኔ የምለው የሰው ልጅ የተፈጠረ ጁማ ቀን አይደለም? አደም የተፈጠረ ወይም አዳም። ኦኬ እሺ፣ ፖይንት ምንድን ነው? አርብ ቀን ተፈጠረ። ፖይንት ምንድን ነው? ለሌሎቹ የአይሁዶቹ እሁድ የማን ነው? የክርስቲያኖቹ ይቅርታ፣ የክርስቲያኖቹ እሁድ የአይሁዶቹ ቅዳሜ ነበር በዓላቸው ስትል እኮ ነው።
እና እንደዛ የተደረገባቸው ምክንያት ቀን በመምረጥ ነው እንጂ መጀመሪያ ቅዳሜ ነበር ጁማን ነበር የተመረጠላቸው። ጁማ ነበር የተመረጠላቸው። ከዛ ጠማሞች ስለሆኑ በቃ ቀን ይቀየርልን ይሄን ቀን ነው የምንፈልግ አሉ። ፈጣሪ ደግሞ ያው ታዲያ ያላ ቃል ተቀይሯል እያልክ ነው? ኢብራሂም ልመልስ አይደለም ግን የገባሁት ገብቶኛል። ልመልስ አይደለም የገባሁት ግን ቶፒካችሁ ምንድነው? ይሄ አልገባኝም። ከፈጣሪ ጋር ጦርነት እየገጠማችሁ እስከ መቼ ድረስ? የምን ጦርነት ነው? እኛ የምናመልከው ያንተንም ሰማይና መሬትን የፈጠረውን ነው። ኦኬ፣ ሰማይና ምድርን ሁሉንም የፈጠረው ኢየሱስ ነው። ስለዚህ እሱን እያመለክ ከሆነ እናመሰግናለን። ጭንቅላት የሌለውን አካል ተሆነ የምታመልከው ግን እኔ አንተ የምታመልከው እኔን አልፈጠረኝም። አይጠቅልሉ፣ በቃ ሰዓት ሄዷል። ይብቃን። አይ ቲንክ ሰዓትም ስለሄደ ይብቃን። 7 ሰዓት ሊሆን ነው። መዝሙር ያሬድ ቃልዮት ያሰማልን። እናመሰግናለን። ጥያቄያችን ግን አንድም አልተመለሰም። በቃ የዛሬው ርዕሳችን ቶፒካችን አልተነካም። ዛሬ ሆዴን አመመኝ፣ ጭንቅላቴንም አሞኛል። ባይዘ የስድብ መዓን የጠጣሁት ዛሬ በኢየሱስ ኢብራሂም እና ፏድ ይጠይቁ ወይንም እነሱ አንዳንድ ጥያቄ ጠይቁና እንጨርስ። ኢብራሂም ቻርጄ ግን ለው አለች የፈጠነ ነገ ይጠይቃሉ። ካልሆነ እኔ ዮሐንስ ምዕራፍ ላይ መጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ የሚለው መጀመሪያ የሚለው ከዚህ የሙስሊሞች መጀመሪያ ነኝ ካለው ጋር አይጋጭም ወይ? ምክንያቱም መጀመሪያ ሲባል ፈጣሪ መጀመሪያ አለው ወይ ነው። ሙስሊሞች ምንድነው አንተ እምነትህ? ሙስሊም ነኝ ግን አንዳንዴ ሰባለሁ እነዚህ ጥሮችን። ኦኬ ከሙስሊሞቹ ጋር ማለት ምን አገናኝተው ነው? ሱራ 6 ከ163 ጋር አገናኝተው ነው? አዎ የሙስሊሞች መጀመሪያ ነኝ አላ። ኦኬ የሙስሊሞች መጀመሪያ እኮ ያ ደግሞ በመጀመሪያ ቃል ነበረ ሆነ። ኦኬ ምኑ ነው ግጭት? አይጋጭም ወይ ሁለቱ ያልከው? አልገባኝም። የሁለቱ ግጭት ማለት አይ መጀመሪያ የሚለው ለፍጡር አይደለም ወይ ነው? መጀመሪያ የሚባል ፈጣሪ መጀመሪያና መጨረሻ አለው ወይ በሚለው። ኦኬ ለምሳሌ መጀመሪያ አለው ወይ? ፊተኛና ኋለኛ የሚለውን አንጻራዊ ነው አይደለ? አዎ እሱማ በእስልምናም ስንሰማ ፊተኛ ከነብዩ መሐመድ በፊት ፊተኛ ኢሳ ነው ይላሉ። ኋለኛ ደግሞ ተመልሶ እንደሚመጣ ያ መጀመሪያ እንደሚለው ፊተኛና ኋለኛ የሚለው ለፍጡር ነው የሚነገረው ወይንስ ለፈጣሪ? ፊተኛ ማለት መጀመሪያ እንደማለትም ይሆናል። ለፈጣሪ ለሰውም ይሆናል ነው። ፊተኛና ኋለኛ ማለት ለሰውም ለፍጡርም ይሆናል እንዳረጋድ። ስለዚህ አላህ ፍጡር ነው እያልከኝ ነው? አይደለም። እሱማ ቁርአን እኮ ለአላህ ነው የሰጠው እንደዛ ብሎ። ቁርአንና እንደ ክፈትለት ለአላህ ነው የሰጠው። ላሳይህ። ሰባት 3 ቅድም ስናነባው አልሰማም ማለት ነው። እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው። ለፍጡር ነው የሚሰጠው ያልከው፣ ለአላህ ነው የሚሰጠው ለፍጡር ነው የሚሰጠው? ኢብራሂም
ኤኒዌይስ ዮሐንስ ወንጌል ምዕራፍ አወራ ለፈጣሪ ነው የሚሆን ለነብይ አወራ ኦኬ ለነብይ ስለዚህ ትርጉሙ ይለያያል እያልከኝ ነው ለፈጣሪና ለፍጡር ሲሆን ታዲያ እዛ ጋር ስለምን እንደዛ መረዳት ከበደ? ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል፣ ስለዚህ በመጀመሪያው ማን ነበር? ቃል ነበረ። ቃል ደግሞ የሁሉ ፈጣሪ የሁሉ አስገኝ እንደሆነ እዛው ቁጥር 3 ላይ ይናገራል። ስለዚህ ጸሐፊው በመጀመሪያው ቃል ነበር ሲል ታይም ከመፈጠሩ ምክንያቱም ቁጥር 3 ላይ ስታየው ታይምን ራሱ የፈጠረው ራሱ እንደሆነ ራሱ ያ በመጀመሪያው ነበር የተባለው ታይምን ራሱ ፈጣሪ ስለሆነ ማለት ነው። ቃል ራሱ የዛ አስገኝ ስለሆነ አገኘኝ። ስለዚህ ቃል ፈጣሪ እንደሆነ ራሱ እዛው ክፍሉ ይናገራል። አስቀድሞ የነበረ መሆኑን ለመጠቆም ምንም ሊገበኝ አልቻለም። ሁለተኛ ነገር ደግሞ ትክክለኛ ያልገባ ምን ነው መጨረሻ ላይ ነብይ ተላከ። ቆይ በመጀመሪያው ቃልም ነበር፣ ቃል በእግዚአብሔር ዘንድ አንዴ ክፍሉን አንዴ ክፈተው። ኦኬ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይሄ ምኑ ነው ያልገባ? በመጀመሪያው እግዚአብሔር ነበር መባሉ ነው ያልገባ? ይሄ እንዴት ለሰው አይምሮ ይገባል? እንዴት ብለባችሁ ራሱ ይገርመኛል። ምን እንዴት ነው ያልገባ? እስኪ ንገረኝ። ሁለተኛ ነገር ቆይ ሁለተኛ ከመሄድ በፊት እዚሁ ላይ ያልገባ ኧረ የሚገባ አይደለም። ምኑ ነው ያልገባ? ያልገባ ምኑ ነው? ቆይ ትርጉሙ ቋንቋው ራሱ ትክክለኛ ቋንቋ ነው። ኦኬ በመጀመሪያው ቃል ነበር። ከጅማሬ ታይም አንጻር ከሆነ ቁጥር 3 ላይ እዛው ይመልስልሃል። ይሄን ባለበት ለምን የማያሻማ ቃል አልነገረንም ነው? እስኪ ምን ሚል ቃል? እሺ ለምሳሌ ማሻማ ምን? ሰውንም በሚገባው ሁኔታ የሆነ ሰው በሚገባው ነው የተጻፈው መጽሐፍ ቅዱስ በሰዎች ለሰዎች ስለተጻፈ እስቲ አንዴ ሰው የሚገባውን ሌላ ቋንቋ ፍጠርልን። እስቲ እግዚአብሔር አስቀድሞ እንደነበረ ለመናገር እስቲ ምን ብለህ ትገልጸዋለህ? አምጣ እስቲ። እየጠበቅን ነው። እኔማ ማምጣት አልችልም። እናንተ ካመጣችሁ ነው። ታዲያ ማምጣት ማትችለው ነገር እኛማ ይኸው አመጣንልህ እኮ በመጀመሪያው ቃል ነበር ሲል ቆይ አዳምጥ እሺ። ሰው በሚገባው ብሎ እሺ ምንድነው እሱ ሰው የሚገባው ቋንቋ ምንድነው ሲባል የለም ማምጣት አልችልም። ስለዚህ ሰው በሚገባው ነው የተጻፈው መጽሐፍ ቅዱስ። ስለዚህ ሰው በሚገባው ከሆነ ደግሞ በመጀመሪያው ቃል ነበር ሲባል በመጀመሪያው ሲባል ኦኬ ታይም ነበር። ያቺ መጀመሪያ የምትባለው ታይም አስቀድማ ነበረች ወይ? ኖ ታይም ያቺ መጀመሪያ የምትለው ቃል ራሱ ሳይኖር ነበረ ታይም እሱ ማለት ነው። ስለዚህ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። ስለዚህ ፍጡር ሁሉ በእርሱ ነው የሆነው አይደለ? ኢብራሂም ሁሉ በእርሱ ሆነ ሲል ምንም ሊገበኝ አልቻለም። በመጀመሪያ ቃል ነበረ ሲል በመጀመሪያ ቃል ነበረ ሲል እኮ ፈጣሪ ኢየሱስ ደግሞ እንስማማ እዚህ ጋር ሁሉ በእርሱ ሆነ ሲል ፍጡር ሁሉ በእሱ ነው የተፈጠረው ማለት ነው አይደለ? በፈጣሪ አዎ በፈጣሪማ ተፈጥሯል። ስለዚህ እርሱ የተባለው ቃል ነው አይደለ? እርሱ የተባለው ቃል ነው አይደለ? እኮ ይሄ ቃል ከፈጣሪ መጀመሪያ ነው ወይስ ከእግዚአብሔር መጀመሪያ ነው ወይስ ኋላ? እኔ እኮ ያልገባኝ ነገር ኦኬ ከእግዚአብሔር ኋላ ነው ወይንስ በፊት ነው? እኪያም ተመለስና ቢል ያለውን አንብቦ ምን ይላል? በመጀመሪያ ቃል ነበር ይላል አይደለ? እኮ መጀመሪያ ለቃል ተሰጠ ማለት ነው ለኢየሱስ። እሺ
እሺ በመጀመሪያ ቃል ነበር፣ ቃልም በማን ዘንድ ነበር? በእግዚአብሔር ዘንድ ነበር አለ አይደለ? ለምን ዝም ትላለህ? ዘንድ ነበር። ስለዚህ መጀመሪያ እግዚአብሔር ነው ማለት ነው። እሺ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ቆይ አይደለም፣ እንደዛ አይደለም የሚለው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አይደለ? ቃል ራሱ እግዚአብሔር ነው አይደለ? ነው አይደለም? አይደለማ በእግዚአብሔር ዘንድ አላ እኮ እኛ አንድ አካል አናምንም። ኢብራሂም እዚህ ጋር ሜቢ አንድ አካል መስሎ ከሆነ ያ አንድ አካል አይደለም፣ አንድ አካል አይደለም ምናምነው። አንድ አካል ሶስት አካል ነው። አብሶሉትሊ በሶስት አካል ነው ምናምነው። አንድ አካል መስሎ እንዴት ግራ አጋባይም ከሆነ ጥያቄ ትክክል ነው። አንድ አካል ብለን ስለማናምን ያ ቃል አለ። ያ የባህሪ ቃሉ በአብ ዘንድ ነበረ። ስለዚህ አብ ባለበት ሁሉ ስለዚህ የተረዳሁት በቃ ሶስት አካል አለ። አንድ አካል ብለህ ተረድተህ ከሆነ ኮንፊዥን ሊፈጥርብህ ይችላል። እኛ ሶስት አካል ብለን ነው ምናምነው። አምላካችን ቃል አለው። ቃሉ አብ ባለበት ሁሉ፣ ልቡ ባለበት ሁሉ ቃል አለ። ልጁ ብለን እንጠራዋለን። የባህሪ ህይወቱ መንፈስ ቅዱስ ባለበት ሁሉ አለ። ያለ ህይወቱ የኖረበት የለም ብለን ነው ምናምነው። ስለዚህ ሶስት ስንል ህይወቱን ነው፣ ልቡን ነው፣ ቃሉን ነው። ሜቢ ገብተዋል ያልኩ ምንም ሊገበኛችሁ አይችልም። ምንድን ነው ያልገባኸው? እሺ ለምን አላህ ያለ ቃሉ የኖረበት ዘመን አለ? አላህ ያለ ቃሉ የኖረበት አለ? ነብይ ተላከ ነው። አይ ገብተዋል። ይሄንኛውን እናጥራው። አላህ ያለ ቃሉ የኖረበት አለ? ድምፅ ቃልማ እኮ እኛም ስንፈጠር በሱ ድምፅ ነው የምንፈጠረው። ድምፅ ነው ቃልን የሚገበይ ከሆነ ስለዚህ አላህ እንደኔ ድምፅ ነው ያለው ማለት ነው። ከፍጡር ጋር እያመሳሰልከው ነው ያለህን ቃል። እናመሰግናለን። አይ ማመሳሰል አይደለም። አንተ በሚገባህና እኔ በሚገበኝ ነው እንጂ በሱማ እንዴት አድርገህ እኮ ያለህን ቃል ምን አደረግከው ማለት ነው። ከኔ ጋር ከዘሪው ቃል ጋር ምንም ከማያደርገው ጋር አካላዊ ያልሆነ ድምፅ ብቻ አደረግከው ማለት ነው። ያለህን ቃል which is ፍጡር ነው ማለት ነው። የሆነ ሰዓት የሚያወጣው የሆነ ሰዓት የሚያሰማው ድምፅ ማለት ነው። አንተ ነህ እኮ ያልከው ይሄን አንተና ልክ እኛም ስንወለድ ምናምን ብለህ ከኛ ጋር መሳሰልከው ያለ። ኤኒዌይስ ይበቃሃል። ለማንኛውም ለምን ነቢያት ተላኩ? ነቢያቶችማ እንዲያስተምሩ ነው የተላኩት። ምንድነው እሱ? አንተ አንድ አካል ብለህ ስላሰብክ ነው በመጀመሪያ ኮንፊውዝድ የሆንከው። ገብቶኛል። እኛ አንድ አካል ብለን አናምንም። ቃል አካላዊ ቃል በአብ ዘንድ ነበረ። ያ ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአብ እቅፍ ያለው እርሱ ተረከው ይላል። ስለዚህ አብ ባለበት ሁሉ ወልድ አለ። አብ ባለበት ሁሉ ወልድ አለ። አብ ባለበት ሁሉ ወልድ ካለ ይሄ ምንም የሚያጣላ አይደለም ማለት ነው። አንድ አካል ብለህ አንተ ስላሰብክ ሜይ ቢ ኮንፊውዘር አድርገዋል። ያ ሁሉም ደግሞ ታይምን ጭምር የተፈጠሩት በማን ነው? በቃል ነው የተፈጠሩት። ቁጥር 3 ላይ ሁሉ በእርሱ ሆነ። እርሱ የተባለው ቃል ነው። ፐርሰኑ ከኋላ እየተነገረለት ያለው ቃል ስለሆነ ማለት ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ስለዚህ ታይም ራሱ ያች መጀመሪያ የምትለው ራሱ የተፈጠረችው በማን ነው? በቃል የተፈጠረ ነው። ሁሉ በቃል የተፈጠረ በቃል የሆነ ነው እና ለዛሬ በቃል ክርስቲያን ይብቃና ይብቃል። አይ አላ ምን አገናኘ ከመጀመሪያ ሙስሊም ጋር? አይደለ? የመጀመሪያ ሙስሊሞች ካለ እኮ መጀመሪያ ሙስሊሞች አሉ ማለት ነው። በነገራችን ላይ አላህንም የመጀመሪያ ሙስሊም እንዳረከው አይነት ፍጡር ነው ያረከው። ለምን እንደሆነ ታውቃለህ? አላህ ከ99 ስሞች ውስጥ ሁለቱ አንደኛው ዘፈርስት ነው፣ አልአዋል የሚባለው የመጀመሪያው ማለት ነው። ሁለተኛው ደግሞ
ያ ደላስት የሚለው ነው መጨረሻው። ስለዚህ የመጀመሪያ ሲባል ታይም ቢጊኒንግን አያመለክትም ለአምላክ ሲሆን፣ ስለዚህ አንተ ልክ ለክርስቶስ ሲጠቀም ከሆነ ለአላህ የምትጠቀም ከሆነ አላህን ፍጡር እያረከው ነው ማለት ነው። ስታንዳርዱ ለእናንተም እንዲሰራ አድርጋችሁ ውሰዱት፣ የምትናገሩትን ነገር ሀሳቡን ሙስሊሞች። እኔም እኮ ለፍጡር ነው የሚሆን የመጀመሪያ የሚለው ብዬ እኮ እንዴ አላህን ፍጡር እኮ አሁንም ለፍጡር ነው የሚሆነው። አላህን እኮ ፍጡር እያልክ ነው ደግመህ። አላወላላክ የሚባለው እኮ አላህ ነው እኮ አላልኩም። ሳልል መጀመሪያ የለውም ነው እኮ እያልኩ ያለ ፍጡር አላህ መጀመሪያ የሚለው ለፍጡር ብቻ ነው። እሺ ኢብራሂም፣ አንድ ነገር የመጀመሪያ ከተባለ ፍጡር ነው የሚሆነው። የመጀመሪያው ተብሎ ከተጠራ እንዴት ነው መረዳት የሚቻል? እንዴ አንተ እኮ ነው ደስ ይላል የመጀመሪያው በቃ። አይ ኢብራሂም፣ አሁን አላህ የመጀመሪያው ነው አይደል ይባላል አይደል ወይስ አይባልም? መጀመሪያ የለውም መጨረሻ የለውም ነው። የሙሐመድ ከ99 ስሞች ውስጥ አንዱ አላህ የመጀመሪያው ተብሎ ይጠራል እያለ ነው። ስለዚህ ሙሐመድ ሲያመልክ የነበረው ፍጡር ነበር። ይበቃል ዛሬ። ኦራይት እናንተ ሰዎች ደህና ደሩ አይሻልም? አይበቃችሁም? አበቃ እናንተ በየ7 ሰዓት አደረጋችሁት እኮ እኔ በጊዜ እወጣለሁ ብዬ